ምንም ነገር ማድረጋችን ይደፋሉ ሽጉጥ እንዳትተኩሱ ተቀበላት እንዳይባረክብህ ናይፋቱ ወጣ ከዚህ በላይ ልታገስ አልችልም ውጣ ረፊ አንቺ ውጣ ረፊ እያልኩ ዞር በእንደነ ካሜራ ነው ረፍራንጅ ተቀመጭ ዞር በላ ልቀመጥ ሬሳ ሳጥኑ ሳይከፈት ቤት ለቅሶ ተደርጎ ሀዘን ተደርጎ እሷም አልቅሳ ምን ብለን ቀበር ነው የተቀበረው ግን ሰው ሳይሆን ባዶ ሬሳ ሳጥን ብቻ ባልሽን ለማስገደል ስትይ አንተ ዝም በል ምንም ነገር አታውራ ዝም በል እያልኩ ነው ምንም ዝም በል እኔ ደሃ ስለሆንኩኝ ምን አገባክ የሶስት የአራት ሰው ሚስት ምን አገባክ ታዲያ ባሌ ሞተና ሳላገባልህ ነው የሚሊዮነሮች ሚስት ምን አገባክ ይሄ እኮ የኔ ህይወት ነው አሃ ባሎችሽን እንዳልገደልሽ የውሸት ሬሳ እንዳልቀበርኩኝ ምን ልትመጣ አንተ ዞር በል ተቀመጪ ነይ እዚህ ጋር እህት አይደለሽም እህት አንተ ምን እያልክ ነው ቆይ አርፈሽ ተቀመጪ ሰው በመግደል ነው ወንድምና እህትነትሽን የምታጠነክሪው እኔ ሰው ስላደረኩ አንተ ዞር በል እኔ ሰው ስላደረኩ ነው ያሳበድሽው ጽድቅ ነው አንተ እኔ ሰው ስላደረኩ ነው እንደዚህ የምታደርገው አንተ ውሻ ነሽ ማትረባ ሰላም ውድ ቤተሰቦቼ እንግዲህ ከወትሮ ለየት ባለ በአዲስ ቪዲዮ መጥቻለሁ ማለት ነው እንግዲህ ዛሬ የደወለልን ባለ ታሪካችን እንግዲህ በጣም አስደንጋጭ ነገሮችን አንዳንድ ነገሮችን አጮቶኝ ነበር እንግዲህ ስለ ስራው ሲነግረኝ ነው በመጀመሪያ እኔ ራሱ መደንገጥ የጀመርኩት ማለት ነው እንግዲህ መቃብር ቆፋሪ ነኝ ወይም ደግሞ የመቃብር ስራ ነው እምሰራውና ያን ስራ በስራዬ ላይ ያጋጠመኝ አንድ ነገር አለ እና ለእናንተም አይምሮዬን በጣም የከነከነኝ ነገር አለ መጥቼ ነግሬያችሁ ይሄን ነገር እንፍታው ብሎ ወደኛ ደውሎ ነበር እኛም ደግሞ እንዲያገኘን ነግረነው ነበር ነገር ግን በጣም ጫና እንዳለበትና ብዙ ሰዎች እየተከታተሉት እንደሆነ ከኋላውም ሊያጠፉትም ሊገሉትም የሚፈልጉ ሰዎች እንዳሉ ነግሮኝ ነበር እና እኛም ያለው ቦታ መሄድ እንደምንችልና ደርሰን ማናገር እንደምንችል ነግረነው አሁን እሱን ለማግኘት እየሄድን ነው ማለት ነው ምንድነው የተፈጠረው ይህ ሰው ላይ ምንድነው ያጋጠመው በዚህ ምስኪን ሰው ላይ የሚለውን እንግዲህ እኛም የምናቀው ነገር የለም እንግዲህ ለናንተ ለውድ ቤተሰቦቻችንም ይሄን ነገር ቀርጸን እናስተላልፋለን ማለት ነው እስቲ አብራችሁ ነው ሰላም ውድ ቤተሰቦቼ እንደምን አላችሁ እንደምን ቆያችሁ ዛሬ ደግሞ እንግዲህ በአዲስ ታሪክ ከአዲስ ባለ ታሪክ ጋር ተመልሼ መጥቻለሁ ማለት ነው እንግዲህ ባለ ታሪካችን ራሱን አስተዋውቆ በሱ ህይወት ላይ ምንድነው የተፈጠረው እኛስ ደግሞ ምን እንድናግዘው ነው የሚፈልገው የሚለውን እንግዲህ ከሱ አንደበት እምንሰማ ይሆናል ማለት ነው እንግዲህ ከዚህ በፊት አስቀድሜ እንደምነግራችሁ ይህን ቪዲዮ ስትጀምሩ ላይክ አድርጋችሁ እንድትጀምሩ እንዲሁም ደግሞ ለወዳጅ ለቤተሰቦቻችሁ ሼር አድርጋችሁ እንድትጀምሩ በአክብሮት እጠይቃለሁ ማለት ነው አሁን ወደ ባለ ታሪካችን አልፋለሁ ባለ ታሪካችን እንኳን ደህና ቆየኸኝ እስቲ ራስህ ለውድ ቤተሰቦች ያስተዋውቅልኝ እሺ ህያብ እንዳልካቸው እባላለሁ እዚሁ የአዲስ አበባ ነዋሪ ነኝ እሺ እዚሁ ተወልጄ ያደኩት እዚሁ አዲስ አበባ ነው እንግዲህ ያው ትምርቴንም እኔንም እዚሁ ቀጥዬ ከ10 በኋላ መቀጠል ስላልቻልኩኝ የራሴን ስራ ጀምሬ በራሴ ስራ ዘርፍ ነው መንቀሳቀሰው መልካም እንግዲህ ህያብ ያለው ነገር አንዳንድ ነገሮችን በርግጥ አጫውተኸኛልና በስልክም ቢሆን ግን ምንድነው አሁን ያለው ነገር ከስር መሰረቱ ጀምረህ እንግዲህ ለመፍትሄ ነው የተገናኘነውና ምንድነው ያጋጠመህ እኛስ ደግሞ ምን ብናግዝህ ነው ይሄን ነገር ማሻሻልና ደግሞ ወደ ጥሩ ደረጃ ማምጣት የምንችለው ነው የሚለው ነገር ለማውራት ስለሆነ የተገናኘነው የተፈጠረው ነገር እስቲ ከስር መሰረቱ ጀምረህ ንገረኝ ያው እንግዲህ ደውዬም በስልክ ትንሽ አጫውቻለሁ አንተንም አንዳንድ ጊዜ ከሰው ስተት ከብረት ዝገት አይጠፋም ይባላልና እኔም ትንሽ የሰሩት ስራ ህሊኔን እየወቀሰኝ ስለሆነ ያደረኩት ነገር ጥሩ እንዳልሆነ ስላወኩኝ እሱንም ተይዞ ደግሞ ብዙ ችግሮች ህይወቴ ላይ የመጡብኝ ስለሆነ አንድ እሱን ለመቅረፍና እኔም መቀጣት ያለብኝን ነገር ለመቀጣት ነበር የመጣሁት እንዴት ነው ታሪኩን ስጀምርልህ እኔ የመቃብር ቆፋሪ ነኝ ማለቴ መቃብር ቆፋሪ ስለ በመቃብር ዙሪያ ያሉትን ነገሮች ግንባታ ሬሳ ሳጥን ማቅረብ እንደዚህ 40 60 ሐውልቶች የሚደረጉትን ነገር አጠቃላይ ምሰራ ሰው ነኝ እሺ እና እንዲያልኩ ላይፍ ይቀጥል ነበርና አንድ ጊዜ ላይ ያው የሩቅ ዝምድና የሚባል ነገር አለ አይደለ በጣም የሩቅ ዝምድና አብዛኛውን ጊዜ አንገናኝም ነበር አቦነሽ ትባላለች እና እንዴት ልበልህ ወልዳ ምንም ብላ አግብታ የሆነ ጊዜ ባሏ እንደተለያዩ ምናምን ሰምቼ ሄጄ አልጠይቃትም ነበር እንዴት ነው በጣም የሩቅ ዘመዶች ነን ብንገናኝም ሰርግ ለቅሶ ድንገት ሀዘን ደስታ ሲመጣ እሱንም ያው እንዴት ነው ሰላም ነው ስትገናኛ አለ አይደለ የሩቅ ዝምድና እንዴት ነጠፋህ ምናምን ነገር ነበር አንድ ወቅት ላይ አንድ ዘመዳችን ሲያገባ እንደ ድንገት ሰርግ ላይ እንገናኛለን
ያው ታሪኩ የሚጀምረው እዚህ ጋር ነው እና እሷ እንዴት ነው ከመጀመሪያ ባሏ ጋር ተለያይታለች ልጅ ወልዳ ባለመፈላለግ ምክንያት ኖርማል በቃ አሳውቀው ተለያይተው ነበር እና በስምምነት ማለት ነው ልጅ እንዳላት አውቃለሁ ወንድ ልጅ እንዳላት ከዛም በኋላ አሁን ያገባችው ባሏ የድርጅት እንዳለው ምናምን አጫወተችኝ እዛው ቁጭ ብለን ምን እየሰራህ ነው ምናምን ስትለኝ እኔ እንደዚህ አይነት ስራዎችን ነው የምሰራው እናም ደግሞ እኔ የራሴን የሬሳ ሳጥን ቤት መክፈት ፈልግ ነበር እዛሽ በመሰራት ነገር ውስጥ የራሴን የሬሳ ሳጥን ለመክፈት አስብ ነበር እና ማርቨል ድርጅት እንዳላት ትነግረኛለች በጨዋታ መሃል ኦኬ እንደዚህ ማርቨል የምታመርች ከሆነማ እኔም ለሐውልቶች ስለምፈልግ ለምን እንደዚህ በሼር አንሰራም የሚል ነገር እኔ አነሳለሁ ኦኬ ችግር የለም ምናምን ትለኝና እሷም ጥሩ ሰው ነች በዚህ እንደዚህ ያልን ወደ ስራ ውስጥ ዓለም ገባን በጣም ወደ ጠበቀ የሥራ ግንኙነት ውስጥ ገባን ኢቭን በቃ በየጊዜው ነው የምንገናኘው በሳምንት 2-3 የምንገናኝበት ጊዜ ይመጣል እኔም ደግሞ እጄ ላይ ብር አልነበረም በዛ ሰዓትና ከሷ በብድር እየወሰድኩኝ ከባሏ ድርጅት ማለት ነው በብድር እየወሰድኩኝ ለመመለስ ሰርቼ እንትን ነበርና አንዳንድ እንትኖችን በቃ ችግር የለም ትለኝ ነበር አንዳንድ ማርቨሎች ምናምን ሶስት አይ የዚህኛውን ሂሳብ በቃ አታስገባልኝ ትለኝ ነበርና ያው እኔ ዝምድናው ኦኬ በቃ አሪፍ እየሄደ ነው ስራችንም እየጠነከረ ነው በሚል በማሰብ አንድ 6 ወር 7 ወር ሰራን እንደዛ 8 ወር አካባቢ ሰራን ከዛ በኋላ የሆነ ጊዜ ላይ አንድ ጥያቄ ታነሳልኛለች ለምን እናንተ ይሄን ስራ የራሴ ያላረገውም እንደዚህ አስቤያለሁ ብላኝ ትነግረኛለች ምንድነው ያሰብሽው ስላት አሁን ባለቤቴ ያለው ትልቅ ድርጅት ነው ማርቨል ድርጅት አለው መጋዘንም አለው ቤትም አላቸው እና ንብረቱን ደግሞ እንደዚህ መውሰድ ፈልጋለሁ እንዴት ነው መውሰድ የምትፈልጊው ስላት እዚህ እንደሞተ አንተ አስመስልልኝ ማለት ባዶ ሬሳ ሳጥን ሊቀበር ሐውልት ሊሰራለት እሱ ደግሞ ደብዞ ሊጠፋ ማለት ነው ባለቤቷ ማለት አብራው የምትኖረው ባል ከመጀመሪያ ባሏ ጋር ልጅ ወልዳለች እንዳልኩክ ከዚህኛው ባሏ ጋር ግን ምንም የተፈጠረ ነገር አልነበረም ልጅም አልወለደችም ነበር ከዛ እኔ ደነገጥኩኝ ማለቴ ሰውነት ትደነግጣለህ አይ እንዴት እንደዚህ ስላት የሬሳ ሳጥን ቤት እንደምትከፍትልኝ እናም ደግሞ ስራዎችን ከዚህ በኋላ አብረን እንደምንሰራ የጠበቀ ግንኙነት እንደሚኖረን ነገረችኝ ያው እኔም ሰው ነኝ በመጓጓት እሺ አልኳት ከዛ ሰውየውን ወደ ውጭ ሀገር ተላከ ወደ ጅቡቲ እቃ ሊያመጣ ሄደ እዛ ሰዎች አላት እሷ ከዚህ በኋላ ነው ማንነቷ እየተገለጠልኝ የመጣው ሰዎች አሏት እዛ ያው ጅቡቲ ሄዶ ከጅቡቲ በኋላ ያለው ነገር ለኔ ተወው ያለችኝ ውጭ ሀገር ሄደ እንደሞተ ተናገረ ማለት ነው ያው ምናቀው እኔና እሷ ብቻ ነን ባዶ ሬሳ ሳጥን እዚህ እንደተቀበረ ሐውልት እንደተሰራለት 40 ካለፈ በኋላ ደግሞ ወሳኝ ኩነቶች ምን ኤጀንሲ አስመዝገባ ንብረቷን የራሷ አረገች ዘመድም ሊጠይቃት አይችልም ምክንያቱም ሰውየው እንደነገርኩ ልጅ የለው ምንም ነገር ልጅ አልተፈጠረም ከሱ በፊት የነበረው ባሏ ነው ልጅ ያላት እና በቃ ይሄን ነገር አለፍ ነው ለኔም የሬሳ ሳጥን ቤት ከፈተችልኝ እንደዛ ያያልን ወራት ተቆጠሩ ስለዚህ ሁሉ ነገር ፕሮሰሱን ያስጨረስከው ወይም ደግሞ ይሄ ባዶ የሬሳ ሳጥን የመቅበሩን ነገር እንዳለ ያካሄድከው አንተ ነው ማለት ነው እኔ ነኛው ባዶ ሬሳ ሳጥን መጣ ከውጪ እንደመጣ ሆነ አንድ ጓደኛ ነበረኝ በሱ መኪና ተጭኖ መጣ ቀብር አስፈጻሚ ነው ሬሳ ሳጥኑ ሳይከፈት እቤት ለቅሶ ተደርጎ ሀዘን ተደርጎ እሷም አልቅሳም ብለን ቀበር ነው የተቀበረው ግን ሰው ሳይሆን ባዶ ሬሳ ሳጥን ብቻ ነው እንደው ቤት ውስጥ የሬሳ ሳጥን ሲመጣ እንግዲህ ቤተሰብ የሱ ቤተሰቦች እናት አባት መሰል እህቶች ምናምን እንግዲህ ሬሳ የማየት እንትን አለ ግዴታ ነው ይሄ መቼስ አይደለ ስለዚህ ለምንድን ነው እናንተ እንደዚህ ብለው ሲጠይቋችሁ ምን የሚል ምላሽ ሰጣችኋቸው ወይም ደግሞ ማየት እንፈልጋለን ሲሏችሁ ምን አላችሁ እንደሞተ የተነገረው እዛ በመኪና አደጋ ነው በመኪና አደጋ በጣም ሰውነቱ እንደተጎዳና አሁን ላይ ቢከፈት ሽታ ጠረን እንዳለው እና ደግሞ ቤተሰብ ባያየው እንደሚመከር ማለትም ድሮ ከነበረበት ገጽታ እንደጠፋና የስነ ልቦና ችግር ያመጣል
በደንብ ነው ያስወራችሁ በቃ እንደዚህ አይነት ነገር እንዳይከፈት ብላ በጣም ብዙ ነገር መስዋዕት አድርጋለች ሲቀጥል ደግሞ ሳምንት ቆይቶ ነው የመጣው ሬሳው ከዛ ሳምንት ቆይቷል ተብሎ ነው የመጣው ስለዚህ እዚህ መከፈት እንደማይችል ነገራቸው ባዶ ሬሳ ሳጥን እነሱ ግን ሰው እንዳለበት አድርገው ነው የቀበሩት ስለዚህ እኔ ፕሮሰሱን ጨረስኩላት የ40 ጊዜ ሐውልት ተደረገ ሁሉ ነገር አለቀ ከዛም በኋላ የሬሳ ሳጥን ቤቴን ከፈተችልኝ ለኔም ከሷ ጋር ማርብል ያመጣው እኔም ስራዬን ቀጠልኩኝ አንዳንድ ጊዜ በነፃ ማርብል ወስድበት ሰዓት ይመጣል ምን ይላል ፍሬንድሺፓችን በደንብ ተጠበቀና ሌላ ሁለተኛ ሐሳብ አመጣችልኝ ከ8 ወር ከ15 ቀን ከ20 ቀን በኋላ ምን አይነት ሐሳብ መሰለ ይሄን ስራ መስራት መቀጠል እንደምትፈልግ ማለትም ሀብታሞችን እያጠመደች እንደዚህ ሩቅ ቦታ እየወሰደች ሞቷል ተብለው እስቲ ያለውን ነገር ደግሞ እኔ እንድጨርሰው ማለት ነው ስለዚህ እሷ አንድ ሀብታም ታገባለች ያኛው ሀብታም ባለ ብር ያለው ነው የሆነ ሀገር ላይ ለሆነ ስራ ሲሄድ እዛው ተገሎ ባዶ ሬሳ ሳጥን እዚህ መጥቶ እንዲቀበር ማለት ነው ከዛ በኋላ ያለውን ውርስ ደግሞ እሷ እንድትወርስ አንድ አቶ ገረመው የሚባል ሰው አለ እና ያው አሁን ከሞተው ባሏ ጋር ተመጣጣኝ ሀብት ነው ያለው ይታወቃል ስም አለው ባለ ሀብት ነው ከዚህ ከሷ በፊት የፍቅር ጥያቄ አቅርቦላት ነበር አብረን እንኑን የሚል ነገር ማለት ነው ስለዚህ ባሏ ከሞተ ከ8 ወር በኋላ እሱን ታገባዋለች ካገባችሁ በኋላ እንዴት ልበልህ መውለድ እንዳችል እጇ ላይ አስቀብራለች ኢምፕላንቴሽን ምናምን ይባላል መሰለኝ የ2 አመት አስቀብራ ግንኙነት ያደርጋሉ ግን ምንም ልጅ እንዳይኖራቸው ትፈልጋለች እሷ ከመነግርህ በላይ በጣም አስተዋይ ሴት ነች በጣም በቃ ጨካኝ ሴት ነች እንዲህ ከምን ቁጭ ብዬ እንደምነግርህ አይነት አይደለችም ከዛም ከአቶ ገረመው ጋር እንደዚህ አይነት ስራ ይነሳል እሷም አግብታው ወደ ቤቱ ትገባለች ማለት ነው ወደ ቤቱ ከገባሽ በኋላ ከኔ ጋር የተስማማነው ስምምነት ለካ ተጎረመው ሌላ ሀገር ሄዶ እንዳሁኑ ከሞተ በኋላ 50-50 ንብረቱን ልንካፈል እሺ ምክንያቱም እኔ ብቻ ነኝ ማቀው ሌላ በሁለታችን መሃል ማንንም የሚያውቀው የለም ባዶ ሬሳ ሳጥን እንደሚቀበር ይሄን ስራ እንደምንሰራ ይሁላ ብር የመጣው በሰው ብር እንደሆነ ማንንም ሰው አያውቅም አቶ ገረመው ወደ አፋር ተልኳለች እሷ የጫው ንግድ መጀመር ፈልጋለሁ ብላ በጣም የቢዝነስ አይዲያ ታስባለች እሷ እና አቶ ገረመውን ወደ አፋር ተልከውና አፋር ላይ እንዲያብድ እሺ አብዶ ራሱን እንዲያጠፋ ታስደርገዋለች ማለት ነው አቶ ገረመውም ይሄን አያውቅም ወደ አፋር ሄድና ይጣፋል አይታወቅም በቃ በሚበላው ምግብ ላይ ነው አስደርገን የሰጠነው የሚበላው ምግብ ላይ እንዲያብድ ራሱን እንዲጥል ከዛም በኋላ ደግሞ ራሱን እንዲያጠፋ ማለት ነው ከአፋር አሁንም እንደ ሞተ ተብሎ የቀደሙ ታሪክ ይቀጥላል ማለት ነው እሺ ቤተሰቦቹ እዚህ ያው ሞተ ተብሎ ለመቀበል ከበዳቸው ትንሽ ጊዜ ፈጀ ምናምን ትንሽ ወከቦች ተፈጠሩ ምናምን እሷን በጣም እንዳዘነች አስመሰለች በጣም ብዙ ሰዎች በእጁ አሉ ከዛ ይሄን ጉዳይ ወዲያውኑ ጨረስ ነው እኔ ይሄን ጉዳይ ስጨርስ እዚሁ ከተማ ውስጥ ሞቶ ስለነበር ማለት ኢትዮጵያ ውስጥ አፋር ውስጥ ሞቶ ስለነበረ ብቻዬን ማድረግ ስላልቻልኩኝ አንዱ ለጓደኞቼ እንጂ ነበር ይሄን ነገር ያደረኩት እነሱ ግን የሚያውቁት ሬሳ እንደሚመጣ ነው አሁንም ጓደኞቼ የሚያውቁት እንደዚህ አይነት ነገር እኛ እንዳሴር ነው አያውቁም በአጠቃላይ እና አቶ ገረመው ሬሳው እዚህ መጣ እሷም አለቀሰች ያዞም በኋላ አለቀሰች ምናምን ተፈጸመና አለቀ 40 ቀን እስከሚሞላው ግን በጣም ቸኮልን ምክንያቱም እኔም ማይቼም ማላቆን ገንዘብ ነው የተጠራልኝ አቶ ገረመው ማለት በጣም ባለ ሀብት ነው 50% የሱን ድርሻ ማግኘት ማለት ለኔ ትልቅ ነገር ነው ልጅ አለኝ ሚስት አለኝ ለቤተሰቤ አስባለሁ እና ልክ 40 ካለፈ በኋላ ወሳኝ ሁነቶች አስመዝግባ ልክ እንደድሮ ካደረገች በኋላ ችግር የተፈጠረው እዚህ ጋር ነው ምን ተፈጠረ አላቀህም ማለች ማለት አላቀህም ማለች ከዚህ በኋላ አንተ ሐውልት ነው የተከልከው ባዶ ሬሳ ሳጥን ነው የተከልከው እንጂ ምን አረክ እኔ ነኝ ይሄን ሁሉ ነገር ያረኩት ሶ ብሩ አይገባህም ማለች ምንም ብር አልሰጠህም ነው አዎ መጀመሪያ ላይ ምንም ብር አልሰጠህም ነበር ግን እኔ በቃ ሁሉንም ነገር አጋልጣለሁ እናገራለሁ እኔም ከታሰርኩ ልታሰር ምናምን ብዬ ማስፈራራት ጀመርኩኝ እሷን ኦኬ እንደዛ ከሆነ 10% ሼር ሰጣለሁ አለች
ከ100% ላይ 10%ን ብቻ ሰጣለሁ አለች። እሺ እዛ እኔ አይሆንም የተስማማ ነው በ50% ነው ስለዚህ ግዴታ 50% ይልሰጭኝ ይገባል ብዬ በጣም ትልቅ ችግር ተፈጠረ። እንደነገርኩክ እሷ ማለት አቦነሽ ማለት እንደምታስባት ኖርማል ሴት አይደለችም። በጣም ብዙ ሰው እጇ ላይ ያለ ኢቭን መሳሪያ ቤቷ የምታስቀምጥ ሰው በዛ ላይ ለገንዘብ ካለች እናቷን ከመግደል ወደኋላ አትልም። በጣም ጨካኝና ጨካኝ ሆነች ሴት ነች። ለገንዘብ ስትል ምንም ነገር ታደርጋለች። ይሄን ነገር ከዚህ ስራ በኋላ በጣም ተረድቻለሁ እኔ ለገንዘብ ስትል ምንም ማድረግ እንደምትችል። ከዛም በኋላ ሰዎች አስላከችብኝ ኢቭን እንደሚገሉኝ አስፈራሩኝ። ከዚህ በኋላ ልጅ ሚስተን አታይም ነገር አስፈራሩኝ። በጣም ነገሮች እየከረሩ መጡ። ከዛ እኔም በድፍረት መጠየቅ ጀመርኩኝ። ምንም አታመጭም ብዬ አስቤ ነበር። ግን አሁን ሚስቴ እሷ ጋር ነች። ያንተ ሚስት? አዎ ሚስቴን ጠልፋት እሷ ጋር ነው ያለችው። ልጄንም ቢሆን ከትምህርት ቤት ሲወጣ አላገኙትም እንጂ እሱንም ከመያዝ ወደ ኋላ አትልም ነበር። አሁንም ክፍለ ሀገር ዘመዶቹ ጋር ወደ አዳማ አካባቢ ልኬው ነው እንጂ እሱንም ከመያዝ ወደ ኋላ አትልም። እና ወደ እናንተ የመጣሁት አንድ ህሊና ይጸጽቶኛል። ማለቴ ለገንዘብ ብዬ ለራሴ ጥቅም ብዬ ወጣት ነኝ ሰርቼ መለወጥ የምችል ሰው ነኝ። መለወጥ እየቻልኩኝ እንደዚህ አይነት ነገር አለማድረጌ በጣም ራሴን እየወቀስኩኝ እንቅልፍ የለኝም አልተኛም። ምናልባት እነዚህ ሰዎች ደግሞ አልሞቱም ይሆናል። አሁን እንዳልኩ ጅቡቲ ሞተ ተብሎ የመጣው ሰውዬ አብዱም ሊሆን ይችላል። አቶ ገረሞም ደግሞ እንዳበደ ነው እንጂ ሰሞት እንደሞተ አልሰማሁም። ስለዚህ ጅቡቲ ያለው ሰው በትክክለኛው ሞቷል ወይም ደግሞ ተገሏል ማለት ነው አንተ እንደምታውቀው ወይም ደግሞ እንደተወራው ነገር ከሆነ እንደተወራው እንደዛ ነው የተወራው። አሁን ግን የሷን አቋቋም ሳይ የምታደርጋቸው ንግግሮች ሰሰማም ስረዳም እንዴት ነው የሞተም አይመስለኝም። አሁን አብዱ ጨርቁን ጥሎ የጠፋ ነው የሚመስለኝ። ስለዚህ በህይወት የመኖር እድል አለው ማለት ነው። አዎ እሱን ነው የምልህ። ሁለቱም ባለ ንብረቶች በህይወት እንዳሉ ቢያንስ ትንሽ እርግጠኛ ነኝ። ያ አቶ ገረመውን ግን አፋር ያለውን እርግጠኛ ነኝ። ምክንያቱም እዛ በሄድኩበት ሰዓት ላይ ያገኟቸውን ሰዎች ጠይቄ ነበር። መረጃም ትንሽ አሰባስቤያለሁ። እናንተም እንድታገኙት ማድረግ እችላለሁ። ስለዚህ አሁን አንተ እኛ ጋር የመጣህበት ምክንያት በመጀመሪያ ደረጃ ጭንቅላትህ እሺ ስላላለህና በጣም ውስጥ ስለተረበሸ፣ ሁለተኛ ደግሞ ባለቤትህ ስለተያዘች፣ ሶስተኛ ደግሞ በገንዘብ ስላልተስማማችሁ ነው ማለት ነው። አዎ ሶስቱም እውነታ ናቸው። እንደው በገንዘብ በተስማሙና ያለችውን ግን ገንዘብ ሰጣህ ቢሆን ኖሮና ሼርህን ተቀበለህ ቢሆን ኖሮ ወደኛ የመምጣት ነገሩ ይኖር ነበር። አዎ እንዴት መሰለህ አንዳንዴ ከገንዘብ በላይ ህሊና ይወቅሳል። እንቅልፍ የሚባል ነገር አለ። ነገ ልጅህ አለ። ይሄን ስራ ቢያቅ ደስ አይለው እና ደግሞ እኔ እንቅልፌን ተኝቼ እያደርኩ አይደለም። በጣም ህሊና ይወቅሰኛል። በሰመመን የማያቸው ነገሮች አሉ። አንድ እምነቴ የማይፈቅድልኝም እንደዚህ አይነት ነገር። ያው ነገር ያለው ሲጀምርም ከሰው ጥፋት ከብረት ዝገት አይጠፋም። አጥፍቻለሁና ያጠፋሁትን ጥፋት ግን አሁን ለማስተካከል እየሞከርኩኝ እና እናንተንም ደግሞ ከሁሉም ሚዲያ መርጬ የመጣሁበት ምክንያት እናንተ ደግሞ ስራችሁን ስለማይ ለኡነት ምን አይነት ቦታ እንደምትቆሙ ስለማቅ ያው እንግዲህ ምን ልበል በጣም ከባድ ነገር ነው ያደረኩት። ያው እነዚህን ሰዎች ከቻላችሁ አግኝታችሁ እንድትሉ እኔም ደግሞ መቀጣት ያለብኝንም ነገር ደግሞ በህግም ቢሆን መቀጣት እንዳለብኝ አምኜበት ነው የመጣሁት። መልካም የነገርከኝ ነገር ትንሽ የሚያስደነግጥ ነገር ነው። በርግጥ አሁንም ቢሆን መምጣትህ መጸጸትህ ትልቅ ነገር ነው። ነገር ግን አንተም እንዳልከው አለማወቅ ወይም ደግሞ በስተት የምታደርገው ነገር ከተጠያቂነት አያድንህም። ነገር ግን መጀመሪያ ዋናውን ወይም ደግሞ ቀንዱን እንምታና ከዛ በኋላ እንግዲህ ከስር ያሉትም የሚገባቸውን ቅጣት ያገኛሉ። አንተም እንግዲህ ህግ ተገቢውን ያለውን ቅጣት ይሰጣል። ነገር ግን አሁን እንቅስቃሴዎች መጀመር ስላለብን በመጀመሪያ ደረጃ የአቦነሽን ቤት ታሳየናለህ። ከዛ በኋላ እንግዲህ እሷን እናናግራትና አመታምን ከሆነ እሰየው፣ ማታምን ከሆነ ደግሞ ካንተ ጋር አገናኝተናችሁ ያለውን ነገር ትነግራታለህ። በመቀጠል ደግሞ እንግዲህ ያልካቸውን ሰዎች እንዳልከው በህይወት ካሉ ፈጣሪ ከረዳን በህይወት ካገኘናቸው ተመስገን ነው።
አይ ከተባለም ደግሞ መሞታቸውን እርግጥ ከሆነ እሷ ላይ ያሉንን ማስረጃዎች አሰባስበን እንግዲህ እሷን ለመጣል ምን ሞክር ይሆናል ማለት ነው እንግዲህ ያለው ነገር ይሄ ነው በስተመጨረሻ ቀረ ልነግርህ ፈልጋለሁ የምትለው ነገር ካለ ንገረኝ ያው ቀረ ምልህ ነገር የለም ከዚህ በኋላ እንግዲህ እናንተ በርትታችሁ ይሄን ነገር እንደምትይዙት አምናለሁ በሙሉ እንትን እርግጠኛ ነኝ አሁን አቦነሽ ቤቷ እንደማትኖር ደርሽበታለሁ ማለቴ ከአቶ እንትና አፋር ከሄደው ባለሀብት የወረሰችውን ቤት እንደሸጠችውና አሁን እናቷ ቤት እንደምትገኝ ነው ያው ማቀው በምክንያት ነው የሸጠችው አይኑ ውስጥ ላለመግባት ይመስለኛል ማለቴ ሁለቱም ባሎቿ 2 አመት ባልሞላ ጊዜ ውስጥ ነው እንደዚህ አይነት አደጋ የተፈጠረውና ያው አይኑ ውስጥ ላለመግባት ይመስለኛል የመጀመሪያውንም ቤት ሽጠዋለች ሁለተኛውን ቤት ይሄንንም ደግሞ እኔ እየሄድኩ እንዳላስቸግራት እንደሸጠችውና አይኑ ውስጥ ላለመግባት እንደፈለገች አውቃለሁ ይሄን በቅርብ እንትንም ቢሆን እኔ በራሴ ተከታትያት ነበር ስለዚህ አሁን የት ነው የምትኖረው አሁን እናቷ ቤት ነው የምትኖረው የእናቷን ቤት አንተ ታውቀዋለህ አዎ ከአንድም ሁለት ጊዜ ተከታትያት ነበርና እዛ ግቢ ስገባ እንደማያትና ሰዎችን ስጠይቅ ደግሞ እናቷ እንደሆነችም የእናቷ ቤትም እንደሆነ ተነግሮኛል ማለት መልካም ስለዚህ ወደ እናቷ ቤት መሄድ እንችላለን ማለት ነው አዎ በሚገባ መልካም እንግዲህ እንሂድ እሺ ወዴት ነው ፊት ለፊት የሚታየው የእናቷ ቤት ይሄ ህንጻውን አየው የተሰራው እሷ ናት የተሰራችው ህንጻው ላይ ነው አዎ ከስር ግራውንድ ላይ ነው እናትየው የሚኖሩት ያው እንግዲህ ውድ ቤተሰቦቼ እንደምታዩት ህንጻ ቤት ነው ሰርተው ያሉትና እንግዲህ የትኛው ላይ ነው የሚኖሩት እነሱ ግራውንድ ስር ላይ ላይኛውን አከራይተውት ነው ያለው ሌላኛው ተከራይተው ነው በሌላ በኩል ያው እንግዲህ ውድ ቤተሰቦቼ እንደምትመለከቱት ደርሰናል ማለት ነው እንግዲህ ቤታቸው ይሄ ነው ብሎኛል ገብተን እንግዲህ ያለውን ነገር ለማጣራትና ለመጠየቅ እንሞክራለን ማለት ነው እንግዲህ እዚህ እንደምትገኝ ነው አስቀድሞ የነገር እስቲ ያለውን ነገር አብረን ያለን አንተ ግን ተመለስ በቃ ከኛ ሰዎች ጋር መኪና ውስጥ ጠብቀኝ እሺ ና አቤት ማን ነው እኔ ነኝ ሰላም እንዴት ነሽ እንዴት ነው አለን እኛ እንግዲህ ከሚዲያ የመጣን ሰዎች ነን ስለ አንዳንድ ነገሮች ስለ ቢዝነስ ለማውራት እንዴ ምንድነው ካሜራ ምናምን ይዛችሁ የመጣችሁት ታዲያ የሚዲያ ሰዎች ነን ስለ ቢዝነሶች አንዳንድ ነገሮችን ሚዲያ ላይ እንሰራለንና ካንቺ ጋር አይ እዚህ ቤት ግን መግባታችሁ አንዳንድ ነገሮችን ለማውራት ፈልገን እኔ ማውራት ፈቃደኛ አይደለም አባት እኔ አሁን ላይ ሀዘን ላይ ናለሁትና አንቺ ነሽ አይደል አቦ ነኛው ስለዚህ እንግዲህ አስገቢንና ያለው ነገር ባክሽ አውርተን አይ አባት አይቻልም ካሜራ ነስተፋና ይሄ አይቻልም ሰውዬ አይቻልም አልኩ አይቻልም መግባት አይቻልም እንዴ ምን ነው እኮ ስለ ቢዝነስ ብቻ ለማውራት ነው እንጂ እኔ አሁን ላይ ማውራት አልፈልግም ለምንድን ነው ማውራት የማትፈልጊው አልፈልግም ማውራት እኔ ሀዘን ላይ ናለሁት እኮ ይገባኛል እሱንም ቢሆን አብረን ማስተዛዘን እንችላለን አመሰግናለሁ ኧረ አባት እንዴ በግዴታ እየገባን እንዳይቻልም እያስገደልኩሽ አይደለም እኮ አይቻልም መግባት አይቻልም ያልኩ ነው እኮ በስነ ስርዓት ገብተን እናውራና በቃ ስለ ቢዝነስ ነው የምናወራው ሌላ አንቺም ደግሞ ስላለሽ ቢዝነስ ከዚህ በላይ እንዴት ማሳደግ የምትችይበትን መንገድ እንትን ለማለት ነው እንጂ ሌላ ነገር አይደለም እባክሽ አባቴ ሄድልኝ አሁን እኔ ከዚህ በላይ መቆም አልችልም እዚህ ቤት መልካም እንግዲህ አላስገባም ካልሽ አሁን የመጣሁበት ዋነኛው ምክንያት ልንገርሽ እንግዲህ ስለ አቶ ገረመው ለማውራት ነው የመጣሁት እንግዲህ ማለት ስለሳቸው እማቀውም አንዳንድ የሰሞቱም ነገር ስላለ ስለሱና ስለ አቶ ወልዴ እማቀውን ነገር ለነገርሽ ፈልጌ ነው ግባውና ሰው እንደ ሰው ሌላ ሰው የለም መልካም የለም ማንንም የለም ያው ከኔ ጋር ያሉ ሰዎች ናቸው ግቢ እባክሽ ናግባ ካሜራ ያው እንግዲህ ውድ ቤተሰቦቼ ወደ ቤት መግባት ችለናል ማለት ነው እንግዲህ ከብዙ ሰጣ ገባዎች በኋላ ያለውን ነገር አስረድተናት ወደ ቤት እንድንገባ ፈቅዳለና እሷም ደግሞ እንደምትቀርጽ ነግረናት እሱም ችግር የለውም በቃ ፈቃዴን ሰጥቻችኋለሁ ብላን አሁን ቤት ውስጥ ነው የምንገኘው አንዳንድ ቆይታዎች ከሷ ጋር ይኖሩናል ማለት ነው እስቲ አብራችሁ ነው እንደው እስቲ ራስሽን አስተዋውቂልን እኔ እጅጋየሁ እባላለሁ እጅጋየሁ አልነበረም እንግዲህ ከዚህ በፊት ስላንቺ አንዳንድ ነገሮችን ስለ ቢዝነስሽ ብዙ ነገሮችን ስጠይቅ በቅርብሽ ያሉ ሰዎች የነገሩን እንግዲህ አቦነሽ እንደምትባይ ነው ምንድነው እንደው የተቀየረ ነገር አለ አዎ እጅጋየሁ አቦነሽ እባላለሁ ግን አቦነሽ ደግሞ በተለምዶ የሰፈር ስሜ ነው እጅጋየሁ ደግሞ የመታወቂያ ስሜ ነው ሶ ላንተ መናገር ያለብኝ የመታወቂያ ስሜ ነው እውነት ነው አዎ በርግጥ የመታወቂያ ስምሽን ነው የምትነግሪኝ
እንደው ምንድነው አንዳንድ ነገሮችን ላወራሽ ነበረ ወደዚህ የመጣው ስለ ቢዝነሱ በቢዝነሱ ውስጥ በጣም እንዳለሽና በቢዝነሱ ላይ በጣም ብዙ አመት እንደቆየሽና እምነበረዶችን የተለያዩ መጋዘኖችና ብዙ ቢዝነሶችን እንደምትሰሪ ሰምቼ ነበርና እኛም አንዳንድ የቢዝነስ እንትኖች ስላሉን አይዲያዎችም እኛ ጋር ስለሚገኙ እንግዲህ አንቺ ጋር ደግሞ ይሄ ፋይናንሻል ጥሩ ደረጃ ላይ ስለሆንሽ ነገሮችን ተነጋግረን ከዛ በኋላ አብረን የምንሰራበት ነገር ቢመቻች ብዬ ነበር ወደ አንቺ የመጣሁት። አዎ ስራውን ቀላል ነው መስራት እንችላለን፣ ግን እኔ አሁን ላይ ስለ ስራው ማሰብ አልችልም። ይኸው እንደምታየኝ ሀዘን ላይ ነው ያለሁትና። ምን ነው ምን አጋጠመሽ? ባሌ ሙቷን። በጣም አዝናለሁ። በጥቁር ለብሽ ያለሁት። ስለዚህ አሁን በዚህ ሰዓት ሌላ ነገር ማሰብ አልችልም። አንተን ያስገባውም ያው ስላንቺ አውቃለሁ ምናምን ስለ ስራሽ አውቃለሁ ምናምን ሰዓት ነው እንጂ አንደኛ መቀረጽ አልፈልግም። አሁን ያለሁበት ታይም ለኔ ጥሩ አይደለም። በጣም የተጎዳው ሴት ነኝ። ገባክ? የምትወደውን ሰው ማጣት ማለት ኢማጂን ምን ያክል እንደምትጎዳ በጣም ከባድ ነውና አሁን ለስራው ማውራት ፍላጎት የለኝ። ይቅርታ ሜቢ ሌላ ጊዜ ልናወራ እንችላለን። በጣም አዝናለሁ። እንደማያው በጣም ተሰብረሽ ነው ያለሽውና አለባበስሽም ይናገራል ሀዘን ላይ እንዳለሽ። እንደው በርግጥ በዚሁ አጋጣሚ ከመጣና ይቀር በምክንያት ነው ባለቤትሽ ያረፉት? ባለቤቴ በጣም ነበር የምንዋደደው። በቃ እንዴት ነው ስለሱ ማውራት አልፈልግም። ገባካ? ግን በሄደበት ነው የቀረው። ወዴት ነው ሄደው? ስራ እንሰራለን እና የጨው ፋብሪካ አለን እዚህ አዲስ አበባ ውስጥ ማለት ነው። እሱን ለመስራት ሰዎችን ጋር ለማገናኘት የሆነ ሰፊ ኔትወርክ ስላለኝ እና ወደ አፋር ሄዳ ለመስራት ያሰብነው ቢዝነስ የጨው ፋብሪካ ለመክፈት ነው እዚህ። እና እኔ ደግሞ ወደዛ ሀገር እንዴት አልፈለኩም። አንደኛ ሙቀት ነው፣ ሁለተኛ ደግሞ ያለው ነገር ከባድ ነው። እሱ ደግሞ እዛ ካልሄድኩኝ አለ በቃ በግዴታ ነው ማለት ይሄደው ማለት ይቻላል። እዛ ነው ሰዎችን ለማውራት ያለውን ነገር እዛው ፈጽሞ ለማምጣት ጨርሶ ለማምጣት እኛ እዚሁ ተቀባይ እንድንሆን እዛው ጨርሼ መምጣት አለብኝ ብሎ ነው ሄደው ወደዛ። እና ከሄደ በኋላ ትንሽ ቆየ ማለት እናወራለን ምናምን ነገር። ከዛ ግን ከአንድ ወር ምናምን በኋላ ስልክ አይደውልም፣ እኔ ስደውል እሱን ማግኘት አልችልም። ብቻ ብዙ ነገር በምንም መንገድ ላገኘው አልቻልኩም። እኔ ደግሞ የት ብዬ ነው የሚሄደው? ገባክ? ያለበትን ቦታ አላቅ። ያው አንተ ደግሞ ስለባልሽ የማውቀው ነገር አለ ስላልከኝ ነው ያስገባው። እዚህ የምኖረው እኔ እናቴ ቤት ነው። እኔ ቤቴን ትቼ ነው የመጣሁት፣ ምክንያቱም እዛ እሱ ከሌለ ይደብረኛል። በቃ ሁሌም ማልቀስ ነው ስራዬ። በጣም ነው የሚከፋኝ። ግን እናቴ ጋር ስሆን ይሻለኛል፣ ቢያንስ እናቴ ታጽናናኛለች። እና እኔ ባሌ ሙቷን ነው የተባልኩት። ገባካ? ይሄን ነገር መቀበል አልቻልኩም። እስቲ ነው አልተቀበልኩትም እስካሁን። እና ስለ ባልሽ አዲስ ነገር አለ ስላልከኝ ሜቢ ማለት የምታውቀው ነገር ካለ ብትነግረኝ። ምንድነው የሆነው? በቃ ማወቅ ፈልጋለሁ። እንዴው ምን ያህል ጊዜ ሆኖ ባለቤትሽ ካረፈ? አሁን ሁለተኛ ወሩን ይዟል። ሁለተኛ ወር እንግዲህ ከዛ በፊትም እንግዲህ ከዚህኛው አሁን አርፏል ካልሽኝ ባልሽ በፊት እንግዲህ ሌላ ትዳር እንደነበረሽና አንድ ልጅም እንዳለሽ ሰምቼ ነበርና እንደው ያኛው ባልሽስ ወዴት ነው? ወይስ ተፋታችሁ ነው? በምክንያት ነው ነገሮች የተቋረጡት? እሱን እኮ አንተ አይመለከትም። እኔ እኮ አሁን ላይ ያስገባውክ እኮ ስለ ባልሽ አዲስ ነገር ማውቀው አለ ስላልክ ነው እንጂ እዚህ ቤት እንድትገባም አልፈቅድልህም። ሲቀጥል ደግሞ ስለኔ ህይወት ምን አገባህ አንተ? ያገባህ እንዴ? ይሄ እኮ ያለፈ ህይወት ነው። እኔ አሁን ላይ ያለሁበት ነገር ከባድ ነው። ገባካ? ስለሱ ስለ ባል አዲስ ነገር ያለውን መረጃ እንድትነግረኝ ማወቅ ስለምፈልግ ብቻ ነው እዚህ ቤት ያስገባውክ እንጂ አንደኛ እናቴ ቤት በጣም ይደብራታል። አይ በዚህ ባለውበት ሁኔታ እንደዚህ ካሜራ ይዛ ሰው ማለ ምናምን ነገር ሊከፋት ይችላል። የሚያስደብር ነገር እንኳን አድርግ ያለው ብዬ አላስብም። እንደው ግን ከዛኛው ቤት ወይም ደግሞ ከባለቤቴ ቤት ወደዚህ የመጣሁት እዛ ሲሆን ብቸኝነት እየተሰማኝ ነው፣ እያለቀስኩ ነው እያልሽኝ ነበርና እንደው ያ ቤት አሁንም ድረስ አለ? የት ሄደን? ቤታችን እኮ ነው። ነገር ግን መሸጡን ነው እኔ የሰማሁት። እዛ አካባቢ ሄጄ በማደርገው ጥያቄ ወይም ደግሞ የአካባቢውን ሰዎች በመጠይቅ ሰዓት ባለቤትሽ ካረፈ ከ2-3 ሳምንት በኋላ ያን ቤት እንደሸጥሽው ነው የሰማሁት። ቆይ ማለት አንተ ማንነግ ሲጀመር እኔ አሁን ላይ እንዴ ልትነግረኝ ያሰብከው ስለ ባሌ ነው አዲስ ነገር?
ቤቱ ደግሞ የኛ የራሴ የግሌ ቤት ነው ገባካ የኔና የባሌ ቤት ነው ስለዚህ መወሰን የምችለው እኔና እኔ ብቻ ነኝ ሌላ ሰው የለም በመሃላችን ላይ ወይስ ደግሞ ማነህ ካንተ ማለት ራስክን ግልጽ አድርግልኝ ገባካ እኔ አሁን ምን ፈልገው ስለ ባለቤትሽ ይኸውልሽ አቦነሽ እኔ ስለ ባለቤትሽ ምንም የምነግርሽ ነገር የለም በመጀመሪያ ደረጃ ምንም ያገኘሁትም ማቀውም ነገር የለም ነገር ግን ስላንቺ ብዙ ማቃቸው ነገሮች አሉ ማለት ምን ማለት ነው ስለ ባልሽ ምንም ማቀው ነገር የለም ማለት እዚህ ቤት እኮ አስገባው ስለ ባልሽ ነግርሻለሁ ብላ አይደል እንዴ ስለ ባልሽ ያው እኔ ምንም ማቀው ነገር የለም አሁንም ቢሆን ደግሞ የምነግርሽ ነገር ግን ስላንቺ ብዙ ነገሮችን አውቃለሁ ያን ቤት እንደተሸጠና አሁን ላይ እንግዲህ በእናትሽ ቤት እንደምትገኝን የሰማነውና ባለቤትሽ ጋር ሲጀመር ቆይ አንተ ማነክ ይኸውልሽ ተረጋጊ አይደለም ማለት ስለ ባሌና ስለኔ አንተ ምን አገባክ ሲጀመር ቤቱ እኮ የኔ የግሌ ነው ገባካ የኔና የባሌ ነው ስለዚህ ምንድነው የምታወራው አንተ እኮ እዚህ ቤት የመጣው እኮ ስለ ባልሽ የማውቀው ነገር አለ ብቻ ስላልከን ያስገባው ገባካ አይሁን ሁሉ ነገር የነገርኩ ስለ ባሌ የምትነግረኝ ነገር ስላለ ነው ገባ ሌላ ታሪክ መስማት አልፈልግም ባሌን ቀብር ያለው ገባክ ወይ ደግሞ ምንድነው ካንተን ያልገባኝም ቆይ ምንድነው ሲቀጥል ይሁሉ ሰው ተሰብስቦ ነው ያለው አይደለም ይኸውልሽ ሌላ ነገር አይደለም እኮ ነው የሚያልፋለውት ግን ያን ቤት አሁን ላይ ነበር ስትነግሪኝ የነበረው አሁን ግን ለተሰጠ ልንገርክ ስለ ቤቱ አይመለከትም አንተን ምን አገባክ ሲጀመር አንተ ማነክ ሲጀመር ስለ ባሌ መረጃ ማሰጠኝ ከሆነ ካሜራን አጥፍና ሰብስበን ሄዱጣ ይኸውልሽ እንደዚህ ማድረግ አትችይ ምክንያቱም እኛ እንዴ ነው ማልችለው በቤቴ እንዴ ነው ማልችለው የህግ ሰዎች ነን ምንድነው አንተ የህግ ሰው ብትሆን እኮ ገና ስለ ባሌ ሌላ አዲስ ሀዘን ልጨምርብኝ ነው እንደገና ስለ ባልሽ ስለ ቤት ምን አገባክ አንተ እኮ የግል ህይወት ነው ያደረግሽው ወይ የምትፈሪው ነገር አለ እንዴ ምንድነው የምፈራው እንደዚህ የሚያደርግሽ ታዲያ ምንድነው ሲጀመር ነው እኔ ከዚህ በላይ መቀመጥ አልችልም ውጣ ይዘሽ ተቀመጪ ውጣ ካሜራ ነጥፋና አጥፍና ካሜራ ውጡ ሲጀመር አልፈልግም ስነ ስርዓት ይዘሽ ተቀመጪ አልቀመጥም ምንድነው ቤቴ የመጣው ቆይ ስነ ስርዓት ይዘሽ ተቀመጪ እያልኩሽ ነው አልቀመጥም ዞር በልቀቀኝ ነው ያናገርኩሽ ያለው ትልቅ እኔ በክብር ነው እንድትወጣ ያስገድደዋለሁ ውጣ ተቀመጪ ሴት ልጅ ማንሳት አትችልም ይኸውልሽ አልነካውሽም እኔ እጄን እኮ ውጣ ካሜራ ነጥፋና ውጣ ያለሽው አንቺ ነሽ እንዴ እናቴ ምንድነው የምትለኝ እናቴ ምንም ነገር እንድትሆን አልፈልግም ገባካ ያደረግሽው ነገር አለ ወይ ለምንድን ነው እንደዚህ ምንድነው ማደርገው ምናልባት ባለቤትሽን ማስገደል አንተ ማን ቆይ ምንድነው ያልከው ስነ ይዘሽ ተቀመጪ ስለ ባሌ ምንም ነገር ታወራችልም እሺ ስነ ስርዓት ይዘሽ ተቀመጪ አንተ ራስህ ስነ ስርዓት ያዝና ሂዱጣ ይኸውልሽ ሌላ ኃይል ተጠቅመሽ አታድርጊ ምን ሰዎችን ከበይዘ ስለመጣ ሲልጅ እኮ ነኝ እኔ ምንም ነገር ማድረጋችንም ወረቀት አሳይሻለሁ ከፈለግሽ ስለዚህ ስነ ስርዓት ተቀመጪ ውጣ በቃ ውጣ አይመለከተኝም በሚቀጥለው ስመጣ ግን ፖሊስ ይዤ ነው መጣ ቆይ ምንድነው የምፈልገው አሁን ይውጣ እኔ አይደለም ፖሊስ የፈለከውን ነገር ይዘና ገባካ አይመለከተኝም ውጣ ያለ ማስረጃ እያወራ አይመለከተኝም ምንም ነገር ማስረጃ ይዘና ሄድ ካሜራና አጥፋ ነው ይውጣ ሲጀመር አንተ ካሜራው ያኔ ፍቃድ መቅረጽ አትችልም አንተ ዞር በል እንዳነከኝ ጫፌን እንድትነካ በማስረጃ ነው ይሄን ሁሉ ነገር እያደረገ ምንድነው ማስረጃክ ይኸውልሽ ማስረጃ እናቴ ቤት ዘለገብተህ መምጣት ነው ወይስ ደግሞ ምንድነው ነውስ ያስፈራራኝ ነው እኔ ገና ሀብታም ሴት ነሽ ስለተባለ አስፈራርተ ገንዘብ ለመቀበል ምናምን አይሳካልም እኔ ማን እንደሆንኩ አታውቅ ህያብን ታውቂዋለሽ አይደለ ህያብ ደግሞ ምንድነው ህያብ ማለት በቃ ህያብን ታውቂዋለሽ አይደለ መረጋጋሽ እሱ ሳይሆን አይቀርም ስለዚህ ተቀመጪ ስነ ስርዓት ይዘሽ አውሪ እኛ እያንዳንዷን ነገር በማስረጃና በመረጃ ይዘን ነው የምንመጣው ሰማሽኝ አይደለ የማንንም ቤት ሰብረን አልገባንም የማንንም ሰው ያለ ማስረጃ ለማውራት አልሞከርንም ስለዚህ ህያብን የምታውቂው ከሆነ በደንብ የምታውቂው ሚስጥር አለ ማለት ነው ማለት ህያብ እኮ ዘመዴ እኮ ነው ወንድሜ እኮ ነው እንዴት ነው የማላውቀው ወንድም አይደለ ወንድሜ እኮ ነው አዎ ህያብ ምንድነው የሚሰራው ምን አገባክ አንተ ስለሱ መለከታ እንዴ ስለሱ ስራ እያንዳንዷን ነገር ከህያብ ጋር አውርተን ነበር ይኸውልህ እሱ ምንም ነገር እንድታደርገው አልፈቅድልህም ገባካ ምንም ነገር እንድታደርገው አልፈቅድልህም ሚስጥርሽ እንዳለ ሸፍኖልሽ ያለው እሱ ስለሆነ የምን ሚስጥር ስለምን ሚስጥር ነው ያወራለው ወንድሜ እኮ ነው አይ ነው በወንድሜ ተጠቅማችሁ ነው የሆነ ነገር ለማድረግ ያሰባችሁ ነው እንደውም መቼም እንዳታስበውና ስታደርጉ የነበረው ነገር እያንዳንዱን ታውቂዋለሽ አሁን ነው እያናደርሽኛለሽ እኔን እያናደርከኛለው እየካድሽ በሄድሽ ቁጥር ነገሮች እየመረሩ ነው የሚሄድ ምን ወንድሜን ልካድልክ ወንድሜ አይደለም ልበልክ ማንንም ነው ፈልገው ስለዚህ ታራ ሌላ ምንድነው እሱ መቃብር ቆፋሪ እንደሆነ ታውቂያለሽ ስራው ነው አታዳ ስራው እኮ አንቺ ደግሞ የእምነ በረድ አቅራቢ ነሽ ስለዚህ የምታውቂው ነገር አለ ማለት ነው ከህያብ ጋር ብዙ ነገሮች እንደሰራችሁ ነው ያውቃል ቆይ ምንድነው ህያብ የምትለው ውሻ ቆይ ምንድነው የነገረ ነገር አለ እንዴ ቆይ ምንድነው እያልከለው ምንድነው ንገረኝ የሰራሻትን እያንዳንዱ ምንም የሰራው ስራ የለም ምንድነው ያለክ ንገረኝ ባለቤቶችሽን እንደምታስገድይ እያገባሽ ሰማሽኝ አይደለ
እስካሁን በትግስት አውርቼሻለሁ። ምንድነው ደግሞ ባለቤቶችሽን ማስገደድ? ጭራሽ ባለቤቶችን እኔ ነው ማስገድለው? አዎ አንቺ አውቀሽ ሚስታቸው እኮ ነኝ እኔ። እንዴት እንደዚህ ማደርገው? አንቺ መሆን የምትችይው ምን አገባክ? የሶስት የአራት ሰው ሚስት ምን አገባክ? ታዲያ ባሌ ሞተና ሳላገባ ልኑር? የሚሊዮነሮች ሚስት በየጊዜው አይደለ? ምን አገባክ? ይሄ እኮ የኔ ህይወት ነው። ይገባል አንተ? ሀብቶችን እምታጠምጂ። አያገባም። አሁን ውጣ በቃ። ወዴትም የምወጣው ነገር የለም። ስነ ስርዓት ይዘሽ ብታወሪ። አንተ ስነ ስርዓት ለምትናገረው ነገር አስገባልኝ እስቲ። ህያብን አስገባው ማለት ያው ጭራሽ እዚህ ነው ያለው? አዎ እዚህ ነው ያለው። ስለዚህ ይገባና እያንዳንዱ ጉዳይ ምን እየተፈጠረ ነው? ምን እያልክ ነው? ቆይ ንገረኝ፣ እያንዳንዱ ንገረኝ። ተቀመጪ። እስካሁን በጣም አክብሬ አወራሁሽ። ተቀመጪ። ስነ ስርዓት ይኑርሽ። ጫፌን እንዳትነከኝ እሺ? ጫፌን እንዳትነከኝ። አንተ ነህ እንጂ ቆሻሻ። ሰማሽኝ አይደል? ያማን እንዴ? ቆይ ምን አይነት ድፍረት ነው ሲጀመር? ምን ማለት ነው? ምን አይነት ድፍረት ነው? ግባ፣ ተቀመጠ። ህያብ አንተ ምንድን ነው ያልከው? እነማን ናቸው እነዚህ ሰዎች? ስነ ስርዓት ንገረኝ። እነማን ናቸው ያልከው እኮ ነው። አንተ ዞር በል እንዳትነከኝ። ከእሱ ጋር ነው የማወራው። ህግ ሰዎች ናቸው። ምንድን ነው እያደረክ ያለው? ማለት ስነ ስርዓት ያዥ። አንተ ዞር በል። ከእሱ ጋር እያወራሁ ነው። እንዳትነከኝ አልኩህ እኮ። ከወንድሜ ጋር እያወራሁ ነው። እንዳትነከኝ። እንዳንቺ አይነት ቆሻሻ ሰው የመንካት እኔ ወንድምሽ አይደለሁም። እህቴ አይደለሽም። እህቴ ምን እያልክ ነው? ቆይ አርፈሽ ተቀመጪ። ሰው በመግደል ነው ወንድምና እህትነትሽን የምታጠነክሪው? ምንድነው? ቆይ እነሱን ለማጣላት እንዳያስብከው ሲጀመር ሂዱት። አንተ አይወጣም። እዚሁ ቁጭ ይላል። ያለውን ነገር ደግሞ እውነቱን እኔም ነግሬዋለሁ። ምንም እውነት የለም። ያማን እንዴ? ቆይ ምንድነው እያደረክ ያለው? ያማን እውነት ነው የሌለው። ምንድነው እውነቱን ንገረኝ። አሃ ባሎችሽን እንዳልገደልሽ የውሸት ሬሳ እንዳልቀበርኩኝ ምን ልትበል? አንተ ዞር በል። ተቀመጪ። ነይ እዚህ ጋር አያገባም። ዞር በል። ተነሽ። ንገረኝ እያንዳንዱ ነገር። ቆይ ምንድነው እያደረክ ያለው? ተቀመጪ። ነይ እዚህ ጋር ተቀመጪ። ዞር በል። እንዳትነከኝ። ስነ ስርዓት። አንተ ራስህ ስነ ስርዓት ይኑርክ። ምንድነው? ንገረኝ። ስነ ስርዓት ይዘሽ ተቀመጪ እያልኩ አንተ ዝረብ። አሁንም ህሊና ካለሽ አሁንም ያደረግሽውን ነገር የምን አባሂል ነው? እኔ ላንተ እንዲህ ነኝ እንደዚህ እዚህ ደረጃ ላይ ስላደረስኩ ነው? አንቺ ሳይሆን ስራችን ነው እዚህ ደረጃ ያደረሰን። ውሻ ምን እየረክ ነው አንተ? ውሻ ስነ ስርዓት ያዥ እያልኩ ነው። ይኸውልሽ ላንቺ አትንከኝ። አንተ እንዳትነከኝ። ለምን? እውነትሽን ስላወጣ ነው። ከዚህ በላይ ምንም ነገር ቆይ ምንድነው? ተሰብሩ ነው እንዴ? የምታብጃ አይነት ሰው ነሽ እንዴ አንቺ? የሰው ደም ያሰከረሽ ምን ተባብራችሁ የኔን ገንዘብ ልትዘርፉ ነው? መቼም አታገኙትም። መቼም አታገኙትም። ሲጀምር አዳምጪ። ያንቺ የሚባል ገንዘብ የለም። እያንዳንዱ የሰው ነው። ሰማሽኝ አይደለ? የራሴ ነው። እሺ ለፍቼ ለዚህ ሰው 50% ሰጥሃለሁ ነገሮችን አስጨርስልኝና 50% ሰጣለሁ ብለሽ እያንዳንዷን ነገር ቀመረሽና ደግሞ ስቴፕ ባይ ስቴፕ ያለ ምንም መዛነፍ። አንተ ሰውዬ ዝም ለምትናገረው ነገር ተጠንቀቅ። ቆይ ምን እያለ ነው የምንገረው? እሱማ እውነቱን እየነገረሽ ነው። የምን አባ እውነት ነው? ያደረግነውን እውነት። የምን እውነት? የሰራነውን ኃጢያት እየነገረሽ። የምን አባ ኃጢያት ነው? እኔ ሰው ስላደረኩ ነው። አንተ ዞር በል። እኔ ሰው ስላደረኩ ነው። እኔ ያሳበድሽው ጽድቅ ነው። አንተ እኔ ሰው ስላደረኩ ነው እንደዚህ የምታደርገው? አንተ ውሻ ነህ። እሺ ማትረባ አንተ ውሻ ነህ። ተነሽ። ማትረባ ነህ። እሺ አንተ ዞር በል። ይተቀመጪ። ስነ ስርዓት ይዘሽ። አልቀመጥም። እዚህ በኋላ ቦታሽን ነው ማለት። ሲጀመር ውጡ፣ ሁለታችሁም ውጡ። የትም አንወጣም። ውጣ፣ ቤቴ ውጣ እያልኩ ነው። ከቤቴ ውጣ ነው የምወጣው። ተቀመጪ። ከቤቴ ውጣ። ስነ ስርዓት ይዘሽ ተቀመጪ። ውጣ ከቤቴ። ተቀመጪ፣ እንዳትነሺ ድጋሚ። ሰማሽኝ አይደል? አያገባህም። ውጣ። ካሜራን ያዝና ሂድ። ውጣ። ይኸውልህ ያ ምን እንደምትፈልግ ብቻ ንገረኝ። ገንዘብ አንሶ ከሆነ ገንዘብ እሰጣለሁ። እኔ ቆይ በገንዘብሽ የምትገዢኝ ነው የሚመስልሽ? ስማኝ፣ እኔ ጋር ማን እንዳለ አትዘንጋ። ገባካ? አንተ አያገባም። ዝም በል። አፍክን ዝጋ። ካንተ ጋር እያወራሁ አይደለም። ይኸውልሽ ጫፏን ተነኪያትና እንዴት እንደማደርጋት አሳያለሁ። አንድ ነገር ተናግረ ቢሆን ራሴ ነው የምገልክ። ራሴ። ገባካ? አንተ ደግሞ ምን ያክል ነው የምፈልገው? የምትፈልገውን ገንዘብ እሰጥሃለሁ። ከዚህ ቤት ውልቅ ብለህ ውጣ። ይዛቸው እንደመጣው ይዛቸው ውጣ። አንድ ነገር ስማኝ። አንድ ነገር ጭንቅላትሽ አስቢ። ስማኝ፣ አዳምጠኝ መጀመሪያ። አንድ ነገር ተናግረ ከሆነ በቆፈርከው ጉድጓድ ራስህን ነው የምከትክ። ገባካ? ራስህን ነው የምከትክ። ጉድጓድ ራስሽን ነው የሚከትሽ። እሱን አሳያለሁ። እኔ ጋር ማን እንዳለ አዘንጋ። አንዲት ነገር ሳትቀር እኔ ጋር ማን እንዳለ አዘንጋ። ዝም በል ድሃ፣ የድሃ ልጅ። እሱን አትነግሪኝ። ችጋራም። እኔ እዛ ሀሜር ላይ አንስቼ ሰው ስላደረግኩ እኔ ላይ እንደዚህ የምታፈለው? እኔ ድሃ ስለሆንኩ እንደዚህ ድሃ። አንተ ዝም በል። ገላሽን ስነስርዓት ይኑር። እዚህ የደረሽው ምን ያክል ገንዘብ ነው የምፈልገው? አንተ ሲጀመር ምን ያክል የገንዘብ ድሃ ነኝ። አንቺ ግን የጭንቅላት ድሃ ነሽ። አንተ ድሃ
ገንዘብ ጭንቅላትሽን አውሮታል ዝም በል አው ደሃነኝ ደሃነኛው ምን ይፈጠር ስለዚህ የምትፈልገው ገንዘብ ይሰጣል አው ደሃነኝ እነዚህ ሰዎች ይዘህ እንደመጣክ ይሄን ካሜራ አስጠፋና ይዛቸው ውጣ እዚህ ቤት ውስጥ ይዛቸው ለመጣ ዋጋ አስከፍላለሁ ገባካ ምንም የምታስከፊው ዋጋ አንተ አገባም የምትፈልገው ነገር ተናገር ይደረግልናል በቃ አሁን ምንም መደራደር አይነሱ ሌላ ሀዘን አልፈልግም ሌላ ጭቅጭቅ አልፈልግም በቃ ይውጡ መደራደር ሰው አይደለም ስነ ስርዓት ብትይዤ የተሻለ ይመስላል ውጣ እያልኩ እኮ ነው እኔ ከዚህ በላይ ምንም ነገር ላልችልም ይሩጥ አንተ ውጣ ና ይዛቸው ውጣ ከዚህ በላይ ልታገስ አልችልም ውጣ ረፊ አንቺ ውጣ ረፊ እያልኩ ዞር በእንደነ ካሜራ ነው ተቀመጭ ዞር በል አልቀመጥም ና ውጣ ተቀመጭ ና ይውጣ ሰውዬ እንዳነከኝ ውጡ ዞር በል ተቀመጭ ና ሴት ጋር እንዳነከኝ ዞር በል ሴት ዞር በል የምን እርምጃ ነው ምን ልታረጉ ነው እኔ ማን እንደሆንኩ አላወቃችሁኝም ማለት ነው ሴት ጋርዶች ሲጀመር እኔ ማን እንደሆንኩ አላወቅኝ አንቺ ወንድ ያስፈልግሽም ይሄ ጋዜጠኛ ካሜራ ምናምን ለኔ ምንም ነው ገባታ በትይዤ የተሻለ ነው ምንም ነው ለዚህ ነገር ደግሞ ዋጋ ትከፍላለህ አራስክ ዋጋ አስከፍላለሁ ዞር በል ልቀቀኝ እንዳነከኝ ዞር በል እንዳነከኝ ያው እንግዲህ ውድ ቤተሰቦቼ አሁን አረጋግተናታል ማለት ነው ትንሽ ለመረጋጋት እኔን አስመታኛ አስቸግረን ነበር ለመረጋጋት ግን እኛ ለሴቶች እንግዲህ እንደዚህ አይነት ሴቶች ሲኖሩ እንግዲህ ወንድ ጋርዶችን አንጠቀምም ለራሳቸው የተዘጋጁ ሴት ጋርዶች አሉ በእነሱ ነው እንግዲህ ትንሽ እንድትረጋጋ ለማድረግ የሞከርነው አሁን ተረጋግታለች ያለውንም ነገር አወራለሁ ብላለች ያው እናንተ እንድታቁት ያክል ስለሆነ እንግዲህ አሁን ላይ አንዳንድ ጥያቄዎችን እንጠይቃታለን ምንድነው የሰራችሁ የሚለውንም እንግዲህ በዚሁ እናጣራለን ማለት ነው እስቲ አብራችሁ ነው አዳምጪኝ ይኸውልሽ በመጀመሪያ ደረጃ እንደዚህ ደረጃም ምንደርስ አልመሰለኝም ነበር ነገሮችን በማስረጃ ስናሳይሽ አምነሽ ያለው ነገር በቃ ለመተባበር ፍቃደኛ ትሆኛለሽ ብዬ አስቤ ነበር አንቺ ግን ማትጠበቂ ማትያዢ ሰው ሆነሽ ነው የተገኘሽ ሲጀመር እኔ ላስመታይ ዋጋ ትከፍላለህ እሺ እኔን ወስዳል ያስደበደብከኝ ይኸውልሽ ዋጋውን ችግር የለውም የፈለግሽው ማድረግ ትችያለሽ እንደዚህ ተመትቼማ ዝም አልልም መቼም ዝም አልልም ይኸውልሽ አንቺ ሰዎችን በገንዘብ የምትገዢ ሊመስልሽ ይችላል ነገር ግን መቼም ቢሆን ሰዎችን በገንዘብ መግዛት አቺ ይሄን ማወቅ አለብሽ ሷማ ሁሌም እንደዚህ ነው አንተ ዝም በል አንተ ጭንቅላቷን ገንዘብ ነው የደፈነው አንተ ዝም በል ለጥቅሟ ስትል አይደለም እኛን ቀርቶ የገዛ ቤተሰቦቿንም ታስደፋለች አንተ ደሃ እኮ ነህ ከኔ ጋር የማወራት ደሃ ነኝ እኔ ጋር ማውራት አትችልም በቃ ከኔ ጋር ማውራት አትችልም አንቺ እኮ እኔ እንደ ደሃ ሳይሆን እግሬ ስር ወድቀሽ እንስራ ብለሽ ነበር ይለመሽ አንተ ነህ እንጂ እኔ እግር ላይ ወድቀ እባክሽ አክስቴ ካላሰራሽ እባክሽ ምን ሆናለሽ ስለ ነበር እኔ ነኝ እሱንማ ዓለም ያወቀው ፀሐይ የሞቀው ጉዳይ ነው ባልሽን ለማስገደል ስትይ አንተ ለመጠቀም ነገር አታውራ ዝም በል እያልኩ ነው ምንም እኔ ደሃ ስለሆንኩኝ እኔ ስላነስኩኝ አው ነኝ አንተ የችጋራም ደሃ እኔ ግን የገንዘብ ደሃ ነኝ አንቺ የጭንቅላት ደሃ ነህ ጭንቅላት የሌለሽ ደሃ ነሽ አንቺ ጭንቅላት ስላለኝ እኮ ነው አንተ መጠቀም የቻልኩት አልተረጋጋሽም አሁን አያገባም አንተ አልተረጋጋሽም ተነሺ ድጋሚ እኮ አው ዞር በል እንዳነከኝ ስለዚህ ስነ ስርዓት ይዘሽ ተቀመጭ በሰዓት ያወራውን አለውት ለምጠይቅሽ ጥያቄ ትክክለኛው መልስ ሰጪኛለሽ የመመለስ ግዴታ የለብኝም የመመለስ ግዴታ ችግር የለውም እሱን ጣቢያ ከሄድን በኋላ መመለስሽ አይቀርም ከዚህ በኋላ የምታመልጭበት መንገድ ያለ እንዳይመስልሽ አንቺን መቀመቅ ሳላደርስ ሲጀመር አንተ ምን ያክል ገንዘብ እንደምትፈልገው ንገረኝና ልስጥና ከዚህ ቤት ውጣ በቃ ይኸውልሽ ውጣ አንቺ በደም በተጨማለቀ እጅሽ ባመጣሽው ገንዘብ የምታለል ሰው አይደለም በእኔ ገንዘብ እኮ ነው ሲጀመር እኔ እንጃ በእኔ ገንዘብ እኮ ማንንም ሰው ማኖር የምችል አይነት ሴት ነኝ ገባካ እንደማንም ተራ ሴት አይደለሁም የራስሽ ገንዘብ ነው እንደሚመስል ዝም በል አንተ ለፍተሽ ጥረሽ ግረሽ ያመጣሽው ነው የሚመስልሽ እኮ ከዛ ጭቃ እኮ ነው አንስቼ እንደዚህ ሰው ያደረኩ አው ግን በሰው ገንዘብ ነው ዝም በል እኔ ህሊና ያለኝ ሰው ነኝ እኔ ይቆጨኛል ላረኩት ነገር ይቆጨኛል የትኛው ህሊናክ ያረኩት ነገር እንዳለ ህሊና ቢኖር ኖሮ እኮ እኔ ያን ሁሉ ነገር አድርጌ ይልክ ልጅን ተሳደጋ አድርጌ ስራ የከፈትኩልክ እኔ ነኝ አው በሰው ገንዘብ አንተ ግን ምን አደረክ በሰው ገንዘብ ለዚህ ነገር ዋጋ ገለሽ ለዘው ምጥፍ ዋጋ ነው ማስከፈልክ እኔ ጋር ማን እንዳላጣቀም አሁን ማስፈራሪያውን ታይና ይሄ ቃልሽ በራሱ እንደ ማስረጃ እንደሚጠቅም ማወቅ አለብኝ ይሄን እንኳን ማሰብ ማቺ ትንሽ ጭንቅላት ያለሽ ሰው ነሽ ሰማሽኝ አይደል ስማኝ ምንም ማለት ለኔ እዚህ ጋር ካሜራ ስላለ ጋዜጠኛ ስላለ ህግ ምናምን ለኔ ምንም ነው ገባካ ምንም ነው ጭንቅላትሽ ትንሽ ስለሆነ ነው ሰማሽኝ አይደል ካልተረጋጋሽ ግን ሌላ እርምጃ መውሰዳችን አይቀርም ሲጀመር ይቆጫን ምንድነው የምነግርክ ሲጀመር ደግሞ ምንድነው ማስረጃክ በምን አይነት መንገድ ነው ከኔ ምንድነው የምፈልገው ገንዘብ አልፈልግም ብለሃን
ቤቴን ለቅቄ አልወጣም ብለሃን እሱን ይዘመጣን ሲቀጥል ደግሞ እሱ ልጅ የሚታመን ልጅ አይደለም ገባካ እዛ የሚሰራውን ስራ ታውቃለህ እዛ ሰይጣን ነው ተተመሰለ ሲጀመር እኔ ጋር ሲሆን ራሱ አንዴ ሰው ነው አንዴ አፈር ነው የሚሆነው ገባካ ስለዚህ እንደዛ አይነት ሰው እንዴት ታምናለህ አንተ ምናልባት አሁን ሰው ሆኖ ይሆናል ምንም ሰው አይደለም ሲጀመር ሰው ቢሆን ኑሮ እኮ እኔ እንደዚህ ማድረግ አይችልም ነበር ስለዚህ ልጅ በሽተኛ ነው ካቻልክ ጸበል ይዘው ሂድ እኔ መሄድ አልችልም ግን ምችለውን ያክል አግዛቸዋለሁ ይዛው ሂድ አዳምጪ ምታስብለት ከሆነ ማለት ነው አንቺ አሁን በጣም ብዙ ታወሪያለሽ በጣም ብዙ በገንዘብሽ ብዙ ምታደርጊ ይመስልሻል ይህን ሰው አግኝተን የነገረን ነገር አለ አዳምጪ በመጀመሪያ ደረጃ እኛ ያለ ምንም ማስረጃ የሰው ቤት ገንጥለን ገብተን አናወራ ማንንም ሰው ያለ ማንንም ፈቃድ ደግሞ አናግረንም አናቅም ህጋዊ ሰዎች ነው ሲቀጥል አንቺ ያለ ማስረጃ ያወራ መስሎሽ ከሆነ እያንዳንዷ ስታደርጊያት የነበረውን ነገር ስንከታተል ነበር እያንዳንዷ ያደረግሻትን የቤት ሽያጭ ሁሉንም ነገር ተከታትለናል ሲቀጥል ደግሞ እያንዳንዱ ሁለት ባሎችሽ አቶ ወልዴና አቶ ገረመው የተቀበሩበት ቦታ ሄደን እንግዲህ ህያብ አሳይቶን ሄደን ቀብረን የተቀበረበት ቦታ ገብተን ቆፍረን አውጥተን ምንም አይነት አጽም እንዴ ምን ማለት ነው ቆይ ምንም አይነት አጽም ጀመረ ይኩ በህግ ያስጠይቃቸው እንዴት ነው ሰው የሞተር ሬሳ እንዴት ነው ልከፍቱ ይቻላችሁ ምንም አይነት ነገር የለም ሰማሽኝ ባዶ ሳጥን እንደተቀበረ ምክንያቱም ቆይ ምን ማለት ነው ቆይ ምን ማለት ነው ተቀመጪ ተቀመጪ የህግ ሰዎች ናቸው ይኸውልህ ልንገር ቀድም ደግሞ ተናድጄ እንደዛ የተናገርኩት ሲጀመር እኔ ራሱ ልክ አይደለም አሁን እሱ ከሞተ በኋላ ልክ ያሰብኩ አይደለም ተቀመጪ እውነቱ ሲወጣ ነው እንደዚህ የሚሰማሽ እንዴት ነው ቆይ የባልሽ መቃብር ልታስከፍት ይቻልከው ቆይ የባልሽ መቃብር አይደለም እኮ የባልሽ መቃብር መሆኑን የሚያውቁት በውሸት የተነገራቸው ሰዎች ነው እንጂ እኔና አንቺ ባዶ እቃ ሞልተን ውስጡ እንዲከብድ ሰው እንዳለው ተደርጎ ባዶ ሪሳ ሳጥን እንደቀበረን እኔም አንቺም ህሊናችንም ያውቁ ይኸውልህ እያባት በይኝ እኔን እኮ ነገርሽኝ እኔ ደሃ አይደለም እኔ ቆሻሻ አይደለም ይቅርታ እኔም እኮ ደሃ ነኝ እኔም እኮ መጀመሪያም እኮ እንዳንተ ደሃ ነበርኩኝ ቅድም ደሃማ ደሃ ነበርሽ እሺ ይቅርታ ግን አሁን በሰው ብር ሀብታም እሺ አንተንም ይቅርታ እኔ ቅድም በጣም ስለተናደድኩ ነው እንደዛ ያልኩት ገና ይሄ በጣም ትንሹ ነገር ነው ወሳኝ ኩነቶች ላይ ሄደን እያንዳንዷን ያስገባሻት ማስረጃ አጠራጣሪ እንደሆነች የኡነተኛ መሆኑ ፌክ እንደሆነ እንደሚያጠራጥር አረጋግጠናል ቆይ ምን ያልክ ነው ሲቀጥል እዚህ ድረስ ብቻ አይደለም ሜር ነው ጅቡቲ ላይ አቶ ወልዴ የመኪና አደጋ ደርሶበት እንደሞተ ነው ስታስነግር የነበረው እኛ ግን ጅቡቲ ድረስ ሰዎች ልከን እንደዚህ የተባለ አደጋ እንዳልተፈጠረ ማጣራችለን ስለዚህ ያለ ምንም ማስረጃ ወንድሜ ልንገርክ ያኔ ያንቺ ወንድም አይደለም በመጀመሪያ እሺ አልሁን እሺ ወንድሜ አይደለም እሺ በቃ ግን ደግሞ ቆይ እንዴት እንደዛ ለታርጌ ታላችሁ በቃ ስለዚህ እውነቱን አንቺ እሺ ምንድነው የምትፈልገው ማለት የምትፈልገው ነገር አድርግልላለሁ ግን ይሄን ነገር ህግ ፊት እንዳታቀርበው እሱን እናስበበታለን ነገር የለም ስለዚህ ያረግነውን እያንዳንዱን እውነታ ንገሪያቸው እናም ደግሞ ሚስቴ ይለቀቂልኝ ይኸውልህ እኔ ሚስቱ ጋር እንዳለች ነገር ነው እኔ ስጀመር ምን አደረኳት ሚስቱ ከኔ ጋር መሆን ፈልጋ ነው እኔ ጋር የመጣችው እንጂ ምንም ነገር አላደረኩም መልካም እሱን የምንጨርሰው ጉዳይ ይሆናል አሁን ግን ያደረክሽውን ነገር ሳትዋሺ ከስር መሰረቱ ትነግሪኛለሽ ከዛ በኋላ ወደ ህግ መሄድ አለ መሄዱን የምንወስን ይሆናል መደራደርም እንችል ይሆናል ከዛ በኋላ በገንዘብ ምንም ፈልገው እውነቱ እንድትነግሪኝ ፈልገውን ገንዘብ ንገረኝ እሺ እኔ የምፈልገው መጀመሪያ ያደረክሽውን ነገር ማወቅ ፈልጋለሁ በዛ ልክ ነው ባደረክሽው ነገር ልክ ነው እኔ የምጠራውን ገንዘብ መወስነው ስለዚህ ከስር መሰረቱ ጀምረሽ ያደረክሽው ነገር ትነግሪኛለሽ ምንድነው ያደረክሽው እሺ ምንድነው የምፈልገው እኔ የምትፈልገውን ያክል ነገር ሰጣለሁ ለማንኛውም እሺ ቆይ ሻይ ቡና ላምጣላችሁ እናንተ ተረጋጉና ቁጭ በሉ ነይ ስነ ስርዓት ይዘሽ ተቀመጪ ሲቲዩ ምንም ጤነኛ አይደለችም ይኸውልህ አንተ ትክክለኛውን ነገር ነው ያደረክ ያለው ምንም አይነት ነገር እንደተፈጠረብህ እንዳታስብ እኔ ነገርኩ ህሊናዬ ጸጽቶኝ ቆጭቶኝ ነው እናንተ ጋርም የመጣው አንተ ውሻ ምንም ነገር ማድረጋችን ይደፋሉ እንዴ ሽጉጥ እንዳትኩሹ ተቀበላት እንዳይባርቅብህ እንዴ አስቀምጥ ሽጉጥ ተቀመጥ ገለዋለሁ ለቀቀኝ ገለዋለሁ ይውሻ ይከደኛ አይችልም እገለዋለሁ ስነ ስርዓት ይዘሽ ተቀመጭ እገለዋለሁ ልቀቀኝ አንተ ጭራሽ ሽጉጥ አለሽ ቤትሽ ውስጥ ነግሬክ ነበርኩ እገለሃለሁ ነግሬክ ነበር ቤቷ ውስጥ ሳይቀር መሳሪያ ታስቀምጣለች ለቤተሰቦቿ እንደማትመለስ ነግሬክ ነበር ይሄ ራሱን ችሎ ይሄ ሰማሽኝ አይደለ ይሄ ራሱን ችሎ ሌላ ወንጀል ነው
ስለዚህ ከዚህ በኋላ የምታመልጭበት ምንም አይነት መንገድ የለም። እውነታውን ማውራትና ማውራት ይኸውልህ ንገርካ እየነገርኩ ነው። የምትፈልገውን ገንዘብ ሰጣን ከዚህ ቤት ውጣ በቃ። እውነታውን እንድትነግሪኝ ይፈልጋል። ምንም እውነታ የለም። ምንድነው እውነታው? እውነታውን ትነግሪኛለሽ። ሁለቱም ባሎችሽን ምንድን ነው ያደረግሻቸው? ተናገሪ። ይሄንን እንድትነግሪኝ ነው የምፈልገው። እስር ቤት መሄድ አትፈልጊም፣ ፖሊስ ጣቢያ መሄድ አትፈልጊም አይደል? አልፈልግም። ስለዚህ እውነቱን ተናገሪ ነው እያልኩሽ ያለሁት። ምንድን ነው ያደረግሽው? ከስር መሰረቱ ጀምረሽ ንገሪ። ከአቶ ወልዴ ጀምሮ ያደረግሽው ነገር ንገሪ። አዎ ንገሪ፣ ተናገሪ። ልጅሽስ የት ነው የሚገኘው? ተናገሪ። ይኸውልህ የምትፈልገውን ያክል ገንዘብ ልስጥና ውጣ በቃ። አስሬ የምትፈልገውን ያክል ገንዘብ አትበይ። እውነቱን እንድትነግሪኝ ነው የምፈልገው። ምንም ነገር የለም። እውነቱን እንድትነግሪኝ ነው የምፈልገው። እንደውም አልደራደርም ማለት ይችላል ካንቺ ጋር። ሰማሽኝ አይደል? አንቺን አንጠልጥዬ ህግ ቦታ መውሰድ ይችላል። እንደዛ ማድረግ አይችልም። ለምንድን ነው የማልችለው? አሁን የተቀረጸውን ቪዲዮ ለምንድን ነው የማልችለው? ያወጣችብንም እስቲ የማልችልበትን ምክንያት ንገሪኝ። እውነተኛ ሰው ስለሆንሽ እኔ እኮ ቆይ እኔ ሴት ልጅ እንዴት ነው ሴት ልጅ ልጨክም የምችለው? እኔ የምትፈልገውን ነገር ላድርግልኝ እያልኩ እኮ ነው እኮ። እሱንም የማደርገው ገንዘብ ለመጥራትም የሚመቸኝ ያደረግሽውን እያንዳንዱን ነገር በማስረጃ ሲይዝ ነው። ስለዚህ ያደረግሽውን ነገር ንገሪኝ። ምንድነው? ምን ነገር ነው የምፈልገው? ከአቶ ወልዴ ጀምሮ እስካሁን እስከ ገረመው ድረስ የሰራሽውን ስራ ንገሪ። እሺ በአንድ ነገር እንስማማ። በምንድነው የምንስማማ? እንደዛ ከሆነ እዚህ ቤት ያሉትን ሰዎች እንዲወጡ ነገራቸው። ሁሉም መውጣት ይችላል። ካሜራ አስጠፋ፣ እዛ ያለውን ነገር ላንተ ነግራለሁ። ካሜራ አይጠፋም። ግን እዚህ ቤት ውስጥ እኔ እናንተ ብቻ ካሜራ አይጠፋም። አዳምጪ። ካሜራ የሚጠፋ ሰዎቹ መውጣት ይችላሉ፣ ችግር የለው። ከኔና አንቺ ውጪ ሌላ ሰው መስማት ከሌለበት ግን ካሜራው አይጠፋም። ስለዚህ እኔ ልነግርህ አልችልም። የምነግረው ለአንተ ብቻ ነው። ገባካ እኮ? ይሄ እኮ አንድ ሚሞሪ ነው፣ አውጥቼ ማስበር የምችለው ነገር ነው። ችግር የለውም፣ ገንዘቤን ሳገኝ ማለት ነው። ግን ለኔ እንደ ልጅ መስላለሁ እንዴ? ወይስ ደግሞ ዝም ብሎ መስላለሁ እንዴ? ምን ማለት ነው? እንዴ ነው ካሜራ ፊት ለአንተ ልነግርህ የምችለው? ከኔ ጋር አይደለም መደራደር የፈለከው? እኔ እናንተ ብቻ ነው ማውራት የምችለው። ከዚህ በኋላ እኮ ምንም የምትደብቂው ነገር የለም። አንቺ ብትደብቂውም ደግሞ ካንተ ጋር ያወራው አይደለም። ካንተ ጋር ያወራው አይደለም። አታናደ በቃ ካንተ ጋር ያወራው አይደለም ያለው። እኔ ጋር የምትደራደሪው ካሜራ ከጠፋና እነዚህ ሰዎች ከወጡ ነው አይደል? አዎ። መልካም ተነሽ፣ ወደ ህግ ቦታ መሄድ እንችላለን። ካንቺ ጋር መደራደር ማድረግ አችልም። እኔ ህግ ቦታ መሄድ አልፈልግም። ተናገሪ፣ ያለበለዚያ ደግሞ አልፈልግም። እንዴ ልንገርህ እያልኩ እኮ ነው እኮ ነው ልነግርህ እኮ ነው። አላጠፋም ካሜራ። እንዴ ለምን ደግሞ አታጠፋው? ህግ ቦታ መሄድ ከፈለግሽ መሄድ እንችላለን። እኔ ህግ ቦታ አልሄድም። ስለዚህ ተናገሪ፣ አማራጭ የለሽ። ለአንቺ ምንም አይነት አማራጭ አልሰጥም። ምንም የምትወጪበት ነገር የለም። አሁን አንዴ ተዘግኖ ተከድኖ የሚበስል ነገር ነው። በቃ አልቋል። ስለዚህ ተናገሪ። አሁንም ራስሽ ላይ ነገር ከመጠምጠምሽ በፊት ነው ተናገሪ። አስወጣው በእናትህ። መውጣት ይችላል። በጣም ተነስ እባክህ። አይደለም ልታሽክ ትችላለች። ስለዚህ እኔ ቁጭ ብዬ መስማት የኛ ጋር የሚቀመጥ ነገር ስለሆነ ችግር የለውም። ተነስ እባክህ፣ ውጣ። ቀጥይ። ሰዎችንም አስወጣችሁ። ውጡ እባካችሁ፣ ውጡ እንዳለ ውጡ፣ ውጡ ሁላችሁ፣ በቃ ውጡ። ቀጥይ ተናገሪ። ሁሉንም ሰው አስወጥቼልሻለሁ። በምንድን ነው የምንስማማው? መጀመሪያ ታሪኩን ንገሪኝ። ከዛ በኋላ ገንዘብ እጠራልሻለሁ። በዛ ገንዘብ መስማማት እንችላለን። ተናገሪ። ግን እኮ ለኔ ምንም ማስረጃ የለም። አዳምጪ። ከተፈጠረው ነገር አንድ ውሸት ካገኘሁበት ግን እንዳለ ይሄን ቪዲዮ ወስጄ ለፖሊስ ነው ማስረክበው። ከዛ በኋላ ከነሱ ጋር ንግግርሽን ትቀጥያለሽ። ይሄ ግን እኔ ጋር ከተስማማ ነው ትክክለኛው ነገር ከሆነ አንድ እንትን ነው አውጥቼ እዚሁ እያየሽ እሰጥሻለሁ። ካሜራ ብቻውን ቪዲዮ አይዝም። አውጥቼ ሚሞሪውን እሰጥሻለሁ ለራስሽ እዚሁ። ከዛ ራስሽ እንደፈልግ ታሪዋለሽ። ስለዚህ እውነታውን ነው የምፈልገው። ቀጥ እያዳመጥኩሽ። እሺ እኔ በጣም የደሃ ልጅ ነኝ። በጣም የደሃ ልጅ ነበርኩ። ከዛ የሆነ ሳለ አግብቼ ማለት ደሃ ነበር። እሱም ብር የለውም እኔም ብር የለኝም። ብቻ ከጆዳ የሆነ ህይወት ነበር የምንኖረው። ከዛ ወለድኩ። ማን ነው ባለቤትሽ ስሙ? ግርማ። ቀጥይ። ከዛ ከሱ ጋር ተለያየን። በምን ምክንያት ነው የተለያያችሁት? አልተግባባንም። ወለድኩኝ፣ አብረን መሆን አልቻልንም። አንደኛ ነገር የገንዘብ እጥረት ነበር። ሁለተኛ ነገር ደግሞ ብቻ አለ አይደለ
እሱ ሌላ ህይወት መስራት ይፈልጋል። ተለያየን፣ አብረን መቀጠል እንችላለን። ከዛ በተለያየንበት ታይም ለኔ በጣም ከባድ ነበር። የልጅ እናት ነበር፣ ቤተሰቦቼ ደሃ ናቸው፣ ገንዘብ የለኝም። ብቻ ገንዘብ ማግኘት የምችለውን ስራ እሰራለሁ፣ ምንም ስራ ቢሆን በሰዓቱ። ምክንያቱም ልጄን ለማሳደግ ህፃን ልጅ ነው ትቶት ሄደ አባቷ ማለት ነው። ከዛ በኋላ ከወልዴ ጋር ተዋወቅን። ወልዴ በጣም ደርሶ ነበር፣ በጣም ሀብታም ነው፣ ይወደኛል። ገባክ? እኔ በዛ ሰዓት ለኔ በጣም ትልቅ እድል ነው፣ በጣም ትልቅ እድል። ምክንያቱም ግርማ እኔ ላይ በጣም ብዙ ነገር ያደርግብኝ ነበር። ገባክ? እኔ ወልጄ ተኝቼ እንኳን እሱ ከሴት ጋር ነበር ጭት ያደርግብኝ ነበር፣ ብቻ ብዙ ነገር። እና እኔ በዛ ሰዓት ወንዶቹን አንድ ባንድ መበቀል ነበር የምፈልገው፣ ከነ ገንዘባቸው ማለት ነው። ከዛ በኋላ ተዋወቅን ከሱ ጋር። እሱም የጋብቻ ጥያቄ ያቀረበልኝ። ከዛ ከሱ ጋር ተጋባሁ። ልጅ እንዳለሽ ያውቅ ነበር? ያውቃል። እሺ። ልጄንም ተቀብሎ እሱ እዛ ተጋብተን አብረን መኖር ጀመርን። እዛ አብረን ስንኖር በጣም ብዙ ነገር ተስተካከለ። ብዙ ነገር ማሰባቸው ነገር ድሮ በቃ ይሄ ነገር ቢሆን ብዬ ምን ሆነው ነገር ሆነልኝ። ገንዘብ እንደፈለኩ መቁጠር ቻልኩና እናቴ ቤት ሰራውላት፣ ብዙ ነገር አደረኩ። የእናቴ ቤት ድሮ እንደዛ ነበር፣ ዝም ብሎ ቤት ነበር፣ በጣም ዝም ብሎ ቤት ማለት ነው። ከዛ ከሱ ጋር ቆየን፣ ግን አልወለድም። ምክንያቱም እሱ ልጅ ይፈልጋል፣ እኔ ደግሞ መውለድ አልፈልግም። ነግሬያለሁ። እኔ ወንዶችን መበቀል ነው የምፈልገው፣ በዛ ሰዓት የምፈልገው እኔ ገንዘብና ገንዘብ ብቻ ነው እንጂ ስለ ልጅ ምናምን አይመለከተኝም። ከሱ ጋር መኖርም እቅድም የለኝም። ግን ገንዘቡን ለመቀበል የምችለውን ነገር አድርጌያለሁ። ምንድን ነው ያደረግሽው? አብሬው ከሱ ጋር ማስመሰል መኖር፣ የሱን ገንዘብ በእኔ አካውንት እንዲያስገባልኝ፣ በቃ ብዙ ነገሮችን ወደ እኔ እንዲመጡ አድርጌያለሁ። እሱም ደግሞ የምሰጠው ነገር ለሱ ጥሩ ስለነበረ አይጠራጠረኝም ምናምን ነገር። እሺ። ከዛ ሁሉን ነገር ወደ ራሴ ካስደረኩ በኋላ እሱን አስገደልኩት፣ አሳበድኩት። ማለት አሳበድኩት ማለት አልገባኝም። አሁንም ቢሆን አለባብሰሽ የምታልፊው ነገር የለም። ያለባበስኩት አይደለም። ስለዚህ በስነ ስርዓት ነገር እንዴት ነው ልታሳብጁ የቻልሽው? እንዴት ነው መሰለክ? ማለት እኔ አልገደልኩትም። እሱ ለጥይት ተኩሽ ምናምን አይደለም የገደልኩት። እና ምንድነው? ግን ደግሞ ከሀገር እንደወጣ አደረኩ። ወዴት? ወደ ጅቡቲ ሄደ። ከዛስ? ከዛ በሄደበት እዛ ማቃቸው ሰዎችም ነበሩ። የሆነ መድኃኒት ተሰጠውትና አንደኛ ወደ ሀገሩ እንደሚመለስ ምንም ነገር እንዳያስታውስ ምናምን ነገር የሚያስደርግ መድኃኒት አለ። እሱን እንዲበላም እንዲጠጣም አስደረኩት። ከዛ በኋላ እዛው መኖር ጀመረ። ከዛ እኔ ደግሞ እንደሞተ አስመስዬ እዚሁ እንዲቀበር ሐውልት አሰርቼ ብዙ ነገር አደረኩለት። ከዛ የምፈልገው ነገር በእኔ ሆነልኝ። መንግስትም ለኔ ያገዘኝ። ልጅ አልወለደችለትም፣ የገንዘብ አይገባትም አልተባልኩም። መንግስት እኔ ያገዘኝ፣ ሁሉን ነገር በራሴ እጅ አስገባው ማለት። ስለዚህ አሁን አቶ ወልዴ በህይወት አለ ማለት ነው? በህይወት የለም፣ ሞቷል። ግን ያለም የገደልኩት። እና ማን የገደለው? በራሱ ጊዜ ነው በቃ ማለት ራሱን ያጠፋው። መድኃኒቱን ሊሆን ይችላል አላውቅም። ስለዚህ በተዘዋዋሪ አንቺም እጅ አለበት። እኔ እንዲያብድ ብቻ ነው እንጂ እንዲሞት አይደለም ያስደረኩት። ቀጥይ፣ ችግር የለውም። እሱን ቀጥይሽ። ከዛ ከዚህኛው ባሌ ጋር መጀመሪያ ከወልዴ ጋርም እያለን ይሄኛው እየወደኝ ነበረ፣ አብረን እንድንሆን ይፈልግ ነበር ምናምን ነገር ማገረመው ማለት ነው። እሺ። እና ግን እኔ ያንኛውን ነበር መጀመሪያ የመረጥኩት። ገረመውም ሀብታም ነው፣ በጣም ለግጀሪ የሆነ ህይወት ነው የሚኖረው። ግን ደግሞ ያንኛው በጣም የተሻለ ነበረ። ከዛ እሱ ከሞተ በኋላ ይሄኛውም ይወደኝም ስለነበረ ብዙ ጊዜም አልቆየንም። ከዛ ከዚህኛው ጋር ብሬ መሆን ጀመርኩኝ። እሱም ደግሞ ያንን ጥያቄ ከአንዳንድ ላይ ተቀበለው በደስታ። አቶ ወልዴ ካረፈ ከምን ያህል ጊዜ በኋላ? ከ8 ወር በኋላ። እሺ። ከዛ ከሱ ጋር አብረን መሆን ጀመርን። ከዛ በኋላ በቃ እሱ ጋር ያለው ነገርም እንደ አቶ ወልዴ አደረኩት። እንደ አቶ ወልዴ ያደረኩት ማለት ነገርኩህ እኮ እዚህ ጋር የምፈልገው መበቀል ብቻ ነው እና ገንዘብ ብቻ ነው እንጂ ከነሱ ጋር አብሮ ህይወት መኖር ልጅ መውለድ ምናምን አላማ የለኝም። አቶ ገረመው ጋር ነው ተመሳሳይ ነገር እናደረኩት ማለት አብረን መኖር ጀመርን። ብዙ ነገሮችን ማሳካት ጀመርን። እኔ
ብር የሚገኝበት ስራ ከሆነ ምንም ነገር እሰራለሁ። እሱም ደግሞ ለብር ችግር ስለሌለበት ምንም ነገር ያደርጋል። ለዛ የሆነ ሀሳብ አመጣው። ለምን የጨው ፋብሪካ አንጀምርም? ለምን አይኖረንም? ከዛ እሱም ተስማማ። እንደውም ጥሩ ሀሳብ ነው ምናምን አለ። እሱ ወደ አፋር እንዲሄድ አደረኩት። ማለት ከሱ ጋር ያስመሰልኩ ነበር። አይሄድ ምናምን እያልኩት ነበር። እሱ ደግሞ ስራው ስለሚያስፈልገው የሚለውን ነገር ስለሚያምነኝ ብቻ ሄደ ወደ አፋር። እሺ አፋር ከሄደ በኋላ እሱን የሚያደነዝዝ ምንም ነገር የማያስታውስ እኔን እንዳያውቅኝ እዚህ መጥቶ ቤት እንዳለው ብቻ እዚህ የነበረውን ህይወት ምንም ነገር እንዳያውቅ አደረኩት ማለት ነው። እና እሱም እንደሞተ ሰምቻለሁ። አቶ ገረመው ማለት ነው? በምንድን ነው የሞተው? ማለት አፋር ላይ ብዙ ነገር እየሆነ ነበር። ብቻ እየዞረ ነበር ብቻውን እንደብድ ነው የሚያወራው ምናምን ነገር። ከዛ ወደ ሰመራ የሚባል ሀገር ደግሞ ወደዛ ሄደ። እሺ እዛም እያለ በቃ እብድ ነው። በቃ ከብድ ምንም አይተናነስም። ገባካ? ከዛ ደግሞ ከትንሽ ጊዜ በኋላ ደግሞ ወደ ሚሌ ታውቀዋለህ? ሚሌ የሚባል ሀገር እዛ ሄደ። እዛ እንዳለም ሰምቼ ነበረ። ከዛ በኋላ ግን ሙቀቱ በጣም ከባድ ነው መሰለኝ እዛ ሀገር ነው ያለቀው። ከዛ በኋላ እዛው ሞተ። ሚሌ ውስጥ ማለት ነው በሙቀት ምክንያት። ከዛ በኋላ አንቺ በምን ያህል ጊዜ ይሄን ፍርድ አስጨርሰሽ ንብረቱን ወደ አንቺ ማድረግ ቻልሽ? ብዙ ጊዜ አልፈጀብኝም። ምክንያቱም እኔ ሁሉም ጋር ሰው ስላለኝ እኔ እክል ከባድ አልነበረም ለኔ። ነገር ግን አሁን ባንቺ ስም ያሉት ነገሮችን ጨርሻለሁ። ያለውን ነገር ደግሞ በህቴ ነው ሁሉንም ነገር ያደረኩት። ቤቱን ሸጥ ገንዘቡ በሷ አካውንት ነው የገባው ምናምን ወደ እሷ ስም ነው ያዘዋወርኩት። ግን ይሄን ሁሉ ምነግርክ ለፖሊስ እንዳትናገር፣ ይሄ የተቀረጸውን ሚሞሪ ለኔ እንድትሰጠኝ፣ ከኔ የምትፈልገውን ነገር እንዳደርግልክ። ስለዚህ ምንድነው የምትፈልገው? ይሄ ሁሉ ነገር የነገርኩ ዝም ብዬ አይደለም። መልካም፣ ይሄን ሁሉ ነገር ነገርሽ። ያው እንግዲህ አሁን ወደ መደራደሪያው ነው። ቀጣይ ግን አንድ የሚቀረኝ ነገር አለ። እንግዲህ ይሄን ሁሉ ነገር ስትነግሪኝ እስካሁን ስለ ህያብ ሚስት አልነገርሽኝም። ካንቺ ጋር እንደምትገኝ አውቀናል። አንቺም ቅድም ስትዩ የነበረው ነገር። ስለዚህ እሷስ የት ነው የምትገኘው? እሷ ምን ትሆናለች? እኔ ጋር ነው እየበላች እየጠጣች ያለችው። አቤት ናለችው። ስለዚህ ሲቀጥል ደግሞ እኔ እሷን ያስኳል ሌላ ነገር አስቤ አይደለም። ብቻ እሱ የሆነ ነገር እንዳያደርግ ለሱ ማስፈራሪያ እንዲሆን ብዬ ነው እንጂ ከሷ ምንም ነገር አልፈልግም። የት አካባቢ ነው ያለችው? እሷ እዚሁ ነች። የት ነች? እዚህ ቤት ውስጥ? እዚህ አይደለች፣ ሌላ ቦታ ነች። የት? ቤት ነች እኮ። የት አካባቢ ነው ያለችው? እህትሽ ጋር። የእህትሽ አካባቢ የት ነው? ወደ ፈረንሳይ። ስለዚህ ፈረንሳይ ከሆነ ያለችው እሷን የምናስለቅቅበት ነገር ነው። ስለዚህ ዝም ብላ ተቀምጣ ነው ያለችው ማለት ነው። ዝም ብላ ተቀምጣ ነው ያለችው። ሲጀመር እኔ ከሷ ጋር ምንም አይነት ነገር የለኝም። እሷም አታውቅም። የሚጠብቃት ሰው ወይም ደግሞ አጠገቧ ሌሎች ሰዎች አሉ? ሰው አለ ጠባቂ፣ እሷን የሚጠብቅ እህት ያለች። ምንም አታውቅም አልኩ እኮ። እሷ እኮ እኛ ጋር ጀስት በእንግድነት እንደመጣች ነው፣ እንደ ቤተሰብ ማለት ነው። ስለዚህ እሷ ሴፍቲ የሆነ ቦታ ላይ ነው ያለችው። ምንም የሚያስፈራት ነገር የለም ማለት ነው። ምንም የለም። መልካም፣ እንግዲህ ያለውን ነገር ሁሉ ነገርሽ እና እኔም አዳመጥኩሽ። ነገር ግን በስተመጨረሻ ልልሽ የምፈልገው ነገር ካንቺ ጋር ምንም የምደራደርበት አይነት ነገር የለም ከዚህ በኋላ። ማለት ምን እያልክ ነው? ያለውን ነገር ይሄ ሁሉ ነገር የነገርኩት አረ ዝም ብዬ ነው እንዴ? አይደለም። አንቺን አንጠልጥዬ ህግ ቦታ ወስድሽና እንደዚህ ማድረግ አትችልም። እሺ ይሄ ሁሉ ነገር የተናገርኩት አይደለም። ምንድን ነው እንደዚህ ማድረግ አትችልም እንዴ? እንደዚህ ልታረግ አትችልም። እንዴ እንደዚህ አታረገኝም።